ሰላም ለሁላችሁ ይሁን። ይህ በኢትዮጵያ ብሔራዊ ምርጫ ቦርድ አዘጋጅነት ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ፕሮግራማቸውንና የይዘውት የመጡት የፖሊሲ አማራጭን መሰረት በማድረግ ክርክር የሚያካሂዱበት መድረክ ነው። በዛሬው መድረክ አራት የተለያዩ የፖለቲካ ፓርቲዎች በገጠር መሬት ይዞታ አስተዳደርና አጠቃቀም ርዕሰ ጉዳይ ላይ ይዘው የመጡትን አማራጭ ለህብረተሰቡ የሚያሳውቁበትና ክርክር የሚያደርጉበት መድረክ ነው። በዚህም መሰረት በዛሬው መድረክ ላይ የወሎ ህዝቦች ዲሞክራሲያዊ ፓርቲን በመወከል ሜሮን ጋረደውና ነጻነት ጣሰው፣ የብልጽግና ፓርቲን በመወከል አዲሱ አረጋና በረከት ፍስሐ ጽዮን፣ የኢትዮጵያ ብሔራዊ አንድነት ፓርቲን በመወከል ትዕግስት አሰፋና ወንደሰን ያረጋል እንዲሁም የጎጎት ለጉራጌ አንድነትና ፍትህ ፓርቲን በመወከል መሐመድ አብራርና ሽመክት መለሰ ተገኝተዋል። የክርክር መድረኩን ከማስጀመራችን አስቀድሞ የፖለቲካ ፓርቲዎች እዚህ ፊት ለፊታችን ያሉ አትሮነሶች ላይ የሚኖራቸውን የቦታ አያያዝ እንዲሁም ደግሞ የንግግር ቅደም ተከተላቸውንም በእጣ ለመወሰን የእጣ አወጣት ስነስርዓት እናደርጋለን። እጣውን ለማውጣት የብሔራዊ ምርጫ ቦርድ ባልደረቦች ወደ መድረኩ እንድትመጡ እንዲሁም የፖለቲካ ፓርቲዎች አንዳንድ ተወካይ ወደ መድረኩ እንድትልኩልንና የእጣ ማውጣት ስነስርዓቱን እንድናካሄድ ጋብዛለሁ። አምስት ዙሮች የሚኖሩት ይሆናል። እዚህ ላላችሁ ታዳሚዎች፣ ለፖለቲካ ፓርቲዎች እንዲሁም ይህንን የክርክር ፕሮግራም በየቤታችሁ ሆናችሁ ለምትከታተሉ ታዳሚዎች ግልጽ ለማድረግ ያህል የመጀመሪያው ዙር የሚሆነው የፖለቲካ ፓርቲዎች የመግቢያ ንግግር ወይም ደግሞ የፕሮግራም ማስተዋወቂያ የሚያደርጉበት ነው። ይህንን ለማድረግ እያንዳንዳችሁ ፓርቲዎች አራት ደቂቃ የሚኖራችሁ ይሆናል ማለት ነው። ሁለተኛው ዙር የሚሆነው እዚህ ጋር የተቀመጥኑ ሶስት ሞዴሬተሮች እያንዳንዳችን ለፖለቲካ ፓርቲዎቹ አንዳንድ ጥያቄ የምናቀርብ ይሆናል። በዚህ መሰረት የፖለቲካ ፓርቲዎች ደግሞ ለቀረበላችሁ ጥያቄ ምላሽ የምትሰጡበት ሁለት ደቂቃ ብቻ ይኖራችኋል ማለት ነው። ሶስተኛው ዙር የሚሆነው ደግሞ እዚህ ከጀርባችን የተቀመጡ ታዳሚያን ከተለያዩ የማህበረሰብ ክፍሎች ተወክለው የመጡ ታዳሚያን ናቸው። ከነሱ ጥያቄዎች ለፖለቲካ ፓርቲዎች አንድ ጥያቄ ለመረጡት አንድ የፖለቲካ ፓርቲ ብቻ በአንድ ደቂቃ ውስጥ የሚያቀርቡ ይሆናል። ጥያቄው የቀረበለት የፖለቲካ ፓርቲ ደግሞ ለቀረበለት ጥያቄ በሁለት ደቂቃ ውስጥ ምላሽ የሚሰጥ ይሆናል ማለት ነው። አራተኛው ዙር የሚሆነው ይህንን ካጠናቀቅም በኋላ የፖለቲካ ፓርቲዎች እርስ በርሳቸው የምትጠያየቁበት ነው የሚሆነው። አንድ የፖለቲካ ፓርቲ ቢበዛ ሁለት ጥያቄ በሁለት ደቂቃ ውስጥ ለአንድ ለመረጠው የፖለቲካ ፓርቲ አሊያም ደግሞ ለሁለት የፖለቲካ ፓርቲዎች አንዳንድ ጥያቄ በማካፈል የሚጠይቅ ይሆናል ማለት ነው። ይህንን ከጨረስን በኋላ የምናደርገው ምናልባት ቀድመው በነበሩ ዙሮች ላይ የተነሱ ሀሳቦች፣ በፖለቲካ ፓርቲዎች የተጠቀሱ ንግግሮች ማስረጃ የሚያስፈልጋቸው ሀቅን ማረጋገጥ የሚያስፈልጋቸው ጉዳዮች የሚኖሩ ከሆነ ከዚህ ከጀርባችን ባሉ ሀቅን በሚያረጋግጡ ባለሙያዎች አማካኝነት ሀቅ እንዲረጋገጥ የተናገረው ንግግር ማስረጃ እንዲቀርብበት የተፈለገው ፓርቲ ጥያቄ የሚቀርብለትና ለአንድ ጥያቄ ወይም ለአንድ ሀሳብ በ30 ሰከንድ ውስጥ ብቻ ለዛች ጉዳይ ማስረጃ የሚያቀርብበት ይሆናል ማለት ነው። ሌላኛው የመጨረሻው ዙር የሚሆነው ይህንን ካጠናቀቅም በኋላ የፖለቲካ ፓርቲዎች ይዛችሁ የመጣችሁትን ፖሊሲ የምታስተዋውቁበት፣ የምርጫ ምልክታችሁን የምታሳውቁበት እንዲሁም የመዝጊያ ንግግር የምታደርጉበት ይሆናል ማለት ነው። ይህንን የክርክር መድረክ እየመራን የምንቆየው እኔ መስፍን ሰለሞን እንዲሁም ጸገነት ላቀና ምስልያ ሀሺም እንሆናለን ማለት ነው። በዚህ መሰረት በቅደም ተከተላችን የመጀመሪያውን ዙር እናካሄዳለን። ፓርቲዎች የመግቢያ ንግግራችሁን የምታደርጉ ይሆናል። በብልጽግና ፓርቲ እንጀምራለን። 4 ደቂቃ አለዎት፣ መቀጠል ይችላሉ። ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ዛሬ በዚህ መድረክ የገጠር መሬት ይዞታ አስተዳደርና አጠቃቀምን በተመለከተ የምናደርገው ክርክር
ከምንም በላይ የሀገሪቱን የጀርባ አጥንት ከሆኑት አርሶና አርብቶ አደሮች ሕይወት ጋር ወሳኝ ቁርኝት ያለው ጉዳይ በመሆኑ ለኢትዮጵያ ትልቅ ትርጉም አለው። ፓርቲያችን መሬትን እንደ ፖለቲካ መሳሪያ ሳይሆን የኢኮኖሚ ብልጽግና ማረጋገጫ አድርጎ በማየት አርሶና አርብቶ አደሩን የንብረትና የመሬት ይዞታ ተጠቃሚነት መብቶችን የሚያጠናክሩ ፖሊሲዎችን፣ የሕግ ማዕቀፎችንና አሰራሮችን በመዘርጋት ተጨባጭ ውጤቶችን በማስመዝገብ ላይ ይገኛል። ፓርቲያችን ባለፉት 8 የለውጥ ዓመታት የገጠር መሬት አጠቃቀምና አስተዳደርን በተመለከተ ባከናወናቸው የሕግ፣ የፖሊሲ፣ የአደረጃጀት ሪፎርም ስራዎች የተገኙ ዋና ዋና ተጨባጭ ውጤቶች ውስጥ የተወሰኑትን እንደሚከተለው እጠቅሳለሁ። የአርሶና የአርብቶ አደሩ የይዞታ መብት በፖሊሲ በሕግና በአሰራር ማዕቀፎች እንዲደገፉ አድርገናል። በዚህም አርሶና አርብቶ አደሮቻችን መሬትን የመጠቀም፣ የማከራየት፣ ከባለ ሀብቶች ጋር በጋራ የማልማት፣ በውርስ ወይም በስጦታ የማስተላለፍ፣ በብድር ዕዳ ዋስትና የሚያስያዝ ሕጋዊ መብቶችን ተጎናጽፈዋል። ይህም መብት ባለፉት 8 ዓመታት በግብርናው ዘርፍ ለተመዘገበው የምርትና ምርታማነት እድገት ወሳኝ ሚና ተጫውቷል። ለአርሶና ለአርብቶ አደሮች የሁለተኛ ደረጃ የመሬት ይዞታ ማረጋገጫ ሰርቲፊኬት ለመስጠት በተደረገ እንቅስቃሴ በሀገሪቱ ባሉ 50 ሚሊዮን በላይ በሚሆኑ ማሳዎች ምዝገባ ተካሂዶ እስካሁን 32.8 ሚሊዮን ማሳዎች የይዞታ ማረጋገጫ ሰርቲፊኬት ተሰጥቷቸዋል። አርሶና አርብቶ አደሮች የመሬት ይዞታ ማረጋገጫ ሰርቲፊኬታቸውን በማስያዝ ከፋይናንስ ተቋማት ከ10 ቢሊዮን ብር በላይ ብድር ማግኘት ችሏል። የተለያዩ የሀገራችን ስነ ምህዳር ቀጠናዎችን ያገናዘበ ዘላቂ የመሬት አጠቃቀም እቅድ በማውጣትና ሕዝባችንን በስፋት አሳትፈን በመተግበር የተፈጥሮ ሀብቶቻችንን በዘላቂነት በመጠበቅና በማልማት ለመጪው ትውልድ ለማስተላለፍ በአፈርና ውሃ ጥበቃ እንዲሁም በአረንጓዴ አሻራ መርሃ ግብሮቻችን መሬትን ጠብቆ ለቀጣይ ትውልድ ማስተላለፍ የሚያስችሉ ስኬታማ ስራዎችን በማከናወን ላይ እንገኛለን። የሴቶች የአረጋውያንና የአካል ጉዳተኞች የመሬት ተጠቃሚነት መብት ሊያረጋግጡ የሚችሉ አካታች የመሬት አስተዳደርና አጠቃቀም ስርዓት መዘርጋት ችለናል። የመሬት አጠቃቀምና አስተዳደርን በተሻለ ሁኔታ ለመምራት ተበታትነው የሚገኙ የመንግስት አስተዳደር አደረጃጀቶችን ወደ አንድ ማዕከል በማምጣት በቴክኖሎጂ የተደገፈ ጠንካራና ዘመናዊ ተቋማዊ አሰራር እንዲኖር እያደረግን እንገኛለን። የመሬት ይዞታ የካሳ አከፋፈልን በተመለከተ የይዞታውን የመልማት አቅምና በመሬት ላይ ያለውን ሀብት ወይንም ንብረት ከግምት ባስገባ መልኩ እንዲፈጸም በይዞታው ከአልሚው ድርሻ እንዲያገኝ እና ሌሎችም አማራጭ የካሳ አይነቶችን መሰረት ያደረገ እንዲሆን በማድረግ ፍትሐዊ የካሳ አከፋፈል ስርዓት እንዲኖር እየተደረገ ነው። አርሶና አርብቶ አደሩ ይዞታቸው ወደ ከተማ ሲካለሉ የይዞታ መብታቸው እንዲጠበቅና የሚከፈላቸው ካሳ የመሬቱን የመልማት አቅም ያገናዘበ ባለይዞታው ከአልሚው ድርሻ እንዲያገኝ ጭምር በማድረግ ውጤታማ ስራዎችን በመስራት ላይ እንገኛለን። የአርብቶ አደርና ከፊል አርብቶ አደር አካባቢዎች ያለውን የወል መሬት ይዞታ ስሪት በሕግ እውቅና በመስጠት ባህላዊ የመሬት አስተዳደርና በቤተሰብ መብቶች የሚመነጩ መሬት ነክ ጉዳዮችን በአግባቡ የሚያስተናግድ የሕግ ማዕቀፍ ዘርግተናል። ይህም በመሬት ይገባኛል ይነሱ የነበሩ ግጭቶች እንዲቀንሱ አድርጓል። ውድ ኢትዮጵያውያን፣ ብልጽግናን መምረጥ የተረጋገጠ የአርሶ አደርና የአርብቶ አደሩን የገጠር መሬት ይዞታ መምረጥ ነው። ብልጽግናን መምረጥ በዘመነ ቴክኖሎጂ የተደገፈ የመሬት አስተዳደር ስርዓትን መምረጥ ነው። የብልጽግና ፓርቲ የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የአርሶ አደሩ የድካም ፍሬ፣ የአንድነት፣ የትብብር ውጤትና ምልክት ነው። ብልጽግና ይምረጡ። ሰዓት ጨርሳችኋል። በመቀጠል የወሎ ህዝቦች ዲሞክራሲያዊ ፓርቲ ይዞት የመጣውን የመግቢያ ንግግርና የፕሮግራም ማስታወቂያ እንዲያቀርብ ጋብዛለሁ። አመሰግናለሁ። ሰላም ወዳድ የሆንከው የኢትዮጵያ ህዝብ ሆይ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ በሰባተኛው ሀገራዊና ክልላዊ ምርጫ ቢያሸንፍ ከሚተገብራቸው ህዝብ ተኮር ከሆኑ ፕሮግራሞች መካከል የገጠር መሬት አጠቃቀምና አስተዳደር ባጭሩ አቀርባለሁ። ውድ የሀገሬ ህዝቦች፣ አብዛኛው የሀገራችን ህዝብ ገበሬ በመሆኑና ግብርናም መተዳደሪያ በመሆኑ ከግብርናው ጋር ተያያዥነት ያላቸውን የግብርና የኢኮኖሚ ዘርፍ የሚያሳድጉና የገበሬውን ጥቅም የሚያስጠብቁ ከመሬት ባለቤትነት፣ ከግብርና ዘመናዊ አስተራረስና ምርት የማሳደግ፣ ከምርት ማከማቸት፣ ከገበያ አቅርቦት፣ ከመሰረተ ልማት እድገት፣ ከአካባቢ ጥበቃ፣ ከምርቶች የአይነት ብዝሃነት፣ ከአምራቹና ከሀገራዊ የምግብ ዋስትና ማረጋገጥ፣ ከግብርና ኢንዱስትሪ፣ ከንግድ
ከፋይናንስ ከግል ካፒታል ተሳትፎና እንዲሁም ቴክኖሎጂን መሰረት አድርጎ ከእድገት ጋር ተያያዥነት ያላቸውን ፖሊሲዎች ፓርቲያችን ተግባራዊ ያደርጋል። የመሬት ባለቤትነትን በተመለከተ ከሀገሪቱ ተጨባጭ ሁኔታ ታሪክና ባህል ከግምት ውስጥ በማስገባት በግል በወልና በመንግስት ይዞታ ስር እንዲሆን በግለሰብ ይዞታ ስር የሚገኙ የመንግስት ባለቤቶች በህግ አግባብ ለመሸጥ፣ ለመለወጥ፣ ለማከራየት፣ ለማውረስና ለመጠቀም መብት ይሰጣል። የገጠሩን ህዝብ አሰፋፈርና ከሀገሪቱ የተፈጥሮ ሀብት ስርጭት ጋር የተጣጣመ ለማድረግ ስልታዊ የሰፈራ ስርዓት በማዘጋጀት በኢኮኖሚ ተጠቃሚ እንዲሆኑ በማድረግና ሀገራዊ አሰራሮችን በማሳደግ እንዲሁም ግብርናው የኢንዱስትሪ መሰረት እንዲሆንና ዘላቂነቱን በማረጋገጥ ኢኮኖሚውን ለማደስና የዜጎች ኑሮ ለማሻሻል ሰፋፊ እርሻዎች እንዲስፋፉ ልዩ ትኩረት ተሰጥቶ የሚሰራ ሲሆን በኩታ ገጠም ያሉ በአነስተኛ ማሳ ላይ ያሉ አርሶ አደሮች በትብብር እንዲያለሙ የህግ ማበረታቻ ይሰጣቸዋል። ገበሬው መሬቱን በጥልቀት በወቅቱ አርሶ ለተክሉ ምቹ የአፈር ዝግጅት እንዲያደርግ ትራክተሮችን በኪራይ የሚያገኝበት፣ መንግስት ትላልቅ ግድቦችን በመስራት ባለሀብቶችና ገበሬዎች የመስኖ ውሃ በመጠቀም ዘመናዊ እርሻ እንዲያስፋፉ፣ ዝናብን አመቱን ሙሉ ለጥቅም ማዋል፣ ወንዞችን ለግድብና ለመስኖ የውሃ ቦዮች፣ በግብርና መስክ የተሰማራውን ህዝብ እውቀት የሚያሻሽሉ ሁለገብ ጥረቶች አስተማማኝ ዋስትና እንዲኖር ይደረጋል። የሀገራችንን የምግብ ፍጆታ በአስተማማኝ ለማቅረብ የሚያስችሉ ለኢንዱስትሪ ጥሬ እቃዎች የሚያቀርቡ ዘመናዊ እርሻዎች እንዲስፋፉ ልዩ ትኩረት በማድረግ የገጠር መሬት አስተዳደር እንዲኖር ይደረጋል። ለውጭ ባለሀብቶች የሚሰጡ ሰፋፊ የእርሻ መሬቶች ለሀገራችን አዲስ ቴክኖሎጂን የሚያስተዋውቁ፣ ስራ አጥነትን ለመቅረፍ የሚያስችሉና የአካባቢ ብክለትን የሚታደጉ መሆናቸውን የሚያረጋግጥ ስርዓት እንዲኖር ይደረጋል። የቀረጥ ነጻና ሰፋፊ እርሻዎች በመንግስትና ባለሀብቶች እንዲለሙ የመሬት አጠቃቀም ስርዓት ይኖራል። በግለሰብ ይዞታ ስር የሚሆነውን መሬት ባለቤት የሆነው ገበሬ ለመሸጥ፣ ለመለወጥ፣ ለማከራየት፣ ለማውረስና እንደሚፈልገው አድርጎ ለመጠቀም ያልተገደበ መብት እንዲኖረው ይደረጋል። የግል ይዞታ ያላቸው አርሶ አደሮች መሬታቸውን በዋስትና ሲይዘው ከባንክ ብድር ሊያገኙ የሚችሉበትንና አበዳሪዎችም ዋስትና የሚያገኙበት ሁኔታ ይመቻቻል። አርሶ አደሩ የሚጠቀምባቸው መሬቶች በራሱ በአርሶ አደሩ በግል ባለቤትነት የሚያዝና አርሶ አደሩ ከመሬት የማይፈናቀልበት ሁኔታ የሚያረጋግጥ ይሆናል። በአርሶ አደሮቹ የግል ይዞታ ስር ያልሆኑና በህብረተሰብ በጋራ ለከብት እርባታም ሆነ ለሌሎች አገልግሎቶች የሚጠቀሙባቸው መሬቶች እንዲሁም የአርብቶ አደሩ መሬት የአካባቢ ህብረተሰብ የጋራ ሀብት የሆነው በአካባቢ ህዝብ ስምምነት መሰረት ጥቅም ላይ እንዲውሉ ይደረጋል። የጋራ መኖሪያ ቤት ግንባታና መንግስት ከሚያደርገው ከፍተኛ ጥረት በተጨማሪ ባለሀብቶች የገጠር መሬቶችን በማልማት የመኖሪያ ቤት ችግርን ለመቅረፍ የሚያስችል ስርዓት ይደነገጋል። በኢንዱስትሪ ዘርፍም ከግብርና ክፍለ ኢኮኖሚ ጋር የግብአት አቅርቦት ጥብቅ ቁርኝነት ያለው ማለትም ከግብርና ግብአቶች የሚቀበል ብቻ ሳይሆን ለግብርና ግብአቶችን የሚያቀርብ ኢንዱስትሪ በሀገራችን በማስፋፋት እርስ በርሱ የሚደጋገፍ ኢኮኖሚ መገንባት የመሬት አጠቃቀም ፖሊሲን እንከተላለን። የደን ሀብታችን በከፍተኛ ደረጃ እየተመናመነ ና እየተሟጠጠ በመሄድ ላይ በመሆኑ ቀሪው የደን ሀብታችንም በአግባብ ባለው መንገድ ጥቅም ላይ እየዋለ ባለመሆኑ ደኖቻችን የነበራቸው ከፍተኛ የህዝብ ህይወት ሀብት የተሰጣችሁን ሰዓት ጨርሳችኋል። ወደ ቀጣዩ ፓርቲ እናልፋለን። የኢትዮጵያ ብሔራዊ አንድነት ፓርቲ መቀጠል ትችላላችሁ። አመሰግናለሁ። ክቡራን አወያዮች፣ ክቡራን የተፎካካሪ ፓርቲዎች፣ ክቡራን ውድ የኢትዮጵያ ዜጎች እንኳን ለ7ኛው አገራዊ ምርጫ በሰላም አደረሳችሁ። ዛሬ በዚህ መድረክ ላይ የከተማና የገጠር መሬት ይዞታ አስተዳደርና አጠቃቀምን በተመለከተ እኛ የኢትዮጵያ ብሔራዊ አንድነት ፓርቲ በአፓ ለፖሊሲያችንን ለማስተዋወቅ እዚህ ተገኝተናል። ኢትዮጵያ ብሔራዊ አንድነትን ብትመርጡ ለቀጣዩ 5 ዓመት መንግስት ብንሆን ህዝባችንን በታማኝነት እናገለግላለን ብለን ተዘጋጅተናል። በኢትዮጵያ ብሔራዊ አንድነት ማኒፌስቶ ውስጥ በግልጽ እንደተቀመጠው የከተማና የገጠር የመሬት ይዞታ አጠቃቀምና አስተዳደር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጠቀሜታ ያለው ጉዳይ ስለሆነ በከተማ አካባቢ መሬት ለቤት፣ ለንግድ፣ ለኢንዱስትሪና ለመሰረተ ልማት አገልግሎት ሲል በገጠር ደግሞ ለእርሻ፣ ለግጦሽና ለደን ልማት ዋነኛ ምንጭ ነው። ውጤታማ የመሬት አስተዳደር የሀብት ክፍፍልን ማስተካከል፣ ግጭትን በመቀነስ ዘላቂ ልማትና ማረጋገጥና የሁለቱንም የከተማና የገጠር ማህበረሰብን ፍላጎት በማገልገል በዚህ ረገድ ህጋዊ ማዕቀፎችን ተቋማዊ መዋቅሮችን ማህበረሰቡ በውሳኔ አሰጣጥ ሂደት ውስጥ መሳተፉ ወሳኝ ሚና አለው። የከተማና የገጠር መሬት ይዞታ አስተዳደርና አጠቃቀምን ልማት የሚያገለግል ማዕቀፍ መሬት በኢትዮጵያ ውስጥ በጣም ውድና ስልታዊ ሀብት ስለሆነ አንደኛ የገጠር መሬት ይዞታ አስተዳደርና አጠቃቀምን በተመለከተ የመሬት ምዝገባ የካዳስተር ስርዓትን በማጠናከር የኢንቨስትመንት መሬት አሰጣጥን በማሻሻል በገጠሩ ክፍል ገበሬውን የመሬት ባለቤት በማድረግ ለልማት የመሬት ኪራይ ገበያውን በማመቻቸት ከገበሬው ጋር እንሰራለን ብለን እናምናለን።
ሁለት የከተማ መሬት ይዞታ አስተዳደር እና አጠቃቀምን በተመለከተ ወቅታዊ ችግሮችን በመፍታት እና በከተሞቹ ውስጥ የመሬት ወረራን በመከላከል በስፋት የከተማ እቅድ እንዳይኖር መሰረተ ልማት እንዳይዳረስ የመሬት ነቀላ ጫና እንዲጨምር ስለሚያደርግ በተጨማሪ ብልሹ አሰራርን በማስተካከል የማሻሻያ አቅጣጫዎችን በማስቀመጥ ግልጽ የሆነ የመሬት አሰጣጥ ዘዴዎችን በመጠቀም ለልማት በማዋል ያልተፈቀደ መኖሪያ ቤቶችን ችግር መፍትሄ በመስጠትና የህገ ወጥ መኖሪያ ቤቶችን በማፍረስ ብቻ ሳይሆን ነዋሪው ባለበት በማደስና እንደ ማሻሻያ አካባቢ አፕግሬዲንግ ኤሪያ በመሰየም ነዋሪዎችን የቤት ባለቤትነት ማረጋገጫ እንዲያገኙ በማድረግ መሰረተ ልማት እንዲሰራላቸው በማረጋገጥ አብረን እንሰራለን። የከተማ መሬት ባንክ የመሬት ባንክ ማለትም ከተማዋ ለወደፊት ልማት የምታስቀምጠውን መሬት ለምሳሌ 30% ለመሬት ለህዝብ ጥቅም በማዋል ፓርኮች፣ ትምህርት ቤቶች፣ መንገዶች ወዘተ በማድረግ ከተማችን ላይ እንሰራለን ብለን እናምናለን። 4 በገጠርና በከተማ ትስስር በመፍጠር ረገድ በገጠር ውስጥ የኢንዱስትሪ መሬት በማቅረብ ብዙ ኢንዱስትሪዎች በከተማ ውስጥ ብቻ ሳይሆን በከተማ ዳርቻ ወይም በገጠር በማቋቋም የሀገራችንን ባህል አልባሳቶች ለምሳሌ እንደ እደ ጥበብ የባህል ማንነትና የኢኮኖሚ ምንጭ በመሆኑ በሽመና አልባሳት ስራና በመሳሰሉት በእደ ጥበብ መስክ የሚሰማሩ በቂና ተስማሚ ማምረቻና የመሸጫ ቦታ በቅድሚያ በመገንባት በተመጣጣኝ ኪራይ አገልግሎት እንዲሰጡ በማድረግ የእደ ጥበብ ስራ እንዲስፋፉ የብድርና የመሳሪያ አቅርቦትን ስርዓትን በመዘርጋት በማመቻቸት ለከተማችን ልማት የእደ ጥበብ ዘርፍ ምርቶች ትርፋማ እንዲሆኑ እንሰራለን። የግብይት መሰረተ ልማት በማቋቋም ገበሬዎች ምርታቸውን ለከተማ ገበያ እንዲያቀርቡ በገጠር አካባቢ ያለውን መሬት የገበያ ማዕከላትን በመገንባትና የገበሬውን ምርት ከብክነት በመጠበቅ እንሰራለን። 5 በሀገራችን ገጠርና ከተማን ለማሳደግ መሬትን እንደ ወሳኝ ሀብት በማየት የመሬት ምዝገባ ማጠናቀቅ፣ በተለይ ዲጂታል ካድስተር፣ ግልጽ የመሬት አሰጣጥ ዘዴዎች፣ ጨረታ፣ ኪራይ በማህበረሰብ አስተዳደር፣ ለኢንቨስትመንት መሬት ሲውል ጥብቅ ቁጥጥር፣ የአካባቢ ጥናት በአካካሻ፣ የከተማ መስፋፋት ማስተዳደር፣ የመሬት ባንክ ማሻሻያ አካባቢዎች፣ የገጠርና የከተማ ትስስርን በማጠናከር መሰረተ ልማት ገበያ፣ በመጨረሻም መሬት የሚያገለግል ሲሆን የሚያገለግለውም ማህበረሰብን እንጂ ብቻውን የሚጠቀም ግለሰብ እንዳይሆን የተሰጣችሁን ሰዓት ጨርሳችኋል። ቀጣዩን የመግቢያ ንግግር የሚያደርጉልን የጎጎት ለጉራጌ አንድነትና ፍትህ ፓርቲ ተወካይ ይሆናሉ። መቀጠል ይችላሉ። መላው የኢትዮጵያ ህዝቦች እንኳን ለ7ኛው ሀገራዊና ክልላዊ ምርጫ በሰላም አደረሳችሁ ለማለት እወዳለሁ። ምርጫው ሰላማዊ፣ ፍትሃዊና ዲሞክራሲያዊ እንዲሆን በሁሉም ሀገራችን ክፍሎች ሰላም ወርዶ ጦርነት ቆሞ የተሳካ ምርጫ እንድናደርግ ፓርቲያችን በጽኑ አቋም ያምናል። ከፕሮግራሞቻችን ወይም ከፖሊሲዎቻችን አንዱ የሆነው የመሬት ይዞታ ባለቤትነትና ተጠቃሚነትን የሚያረጋግጥ አንዱ በመሆኑ በዛሬው ዕለት ይህንን የክርክር መድረክ እንድንሳተፍ አድርጎናል ማለት ነው። በሀገራችን ታሪክ የመሬት ይዞታ የሀገሪቱ ግብርና እና አጠቃላይ የኢኮኖሚ ስርዓት የተሽመደመደ ብቻ ሳይሆን የሀገሪቱን የፖለቲካ ቅርጽ በጉልህ የቀየረ ከፍተኛ ህዝባዊ ጥያቄ እንደነበር ይታወቃል። መሬት ላራሹ የሚለው የ1960ዎቹ ህዝባዊ መፈክር ዘውዳዊውን አገዛዝ ከጣሉት ዋና ዋና ህዝባዊ ጥያቄዎች አንዱ የመሬት ይዞታ ጉዳይ ነው። በ1960ዎቹ አብዮት ውስብስብ እና በዝባዥ የነበረውን የመሬት ስሪት በማስተካከል አርሶ አደሩና አርብቶ አደሩን በወቅቱ ከነበረው ጭቆና አላቆታ ቢባልም ነጻ አውጥቶታል ማለት ግን አይቻልም። ከመሬት ከበርቴዎች ጭሰኝነት ወደ መንግስት ጭሰኝነት ቀይሮታል የሚያስብሉ በጥናትም በተሞክሮዎችም የተገኙ ማስረጃዎች ያሳያሉ። መንግስት በመሬትና በባለይዞታዎች ላይ ያለው ያልተገባ ስልጣን ለአጠቃላይ ማህበራዊ ኢኮኖሚያዊና ፖለቲካዊ ስርዓታችን ስጋት ነው ብለን እናምናለን። አሁናዊ አሳሳቢ የመሬት አስተዳደርና የመንግስት ስሪት ችግሮች እንደ አብነት ለመጥቀስ እንወዳለን። ዘመናዊ የእርሻ ተግባራዊ በማድረግ ምርትና ምርታማነት ለማሳደግ እንቅፋት የሆኑ ደቃቃና የተበጣጠሰ ይዞታ ከጊዜ ወደ ጊዜ አስከፊ በሆነ ሁኔታ እያደገ የመጣ የገጠር የመሬት አልባነት በብዙ ክልሎች የመሬት አጥ የገጠር ወጣት ብዛት ከ30% በልጧል
የሚል የሚያሳዩ የተለያዩ ጥናቶች መጥቀስ ይቻላል። ለምሳሌ ደሳለኝ ራምበቶ 2018 በተጻፈው ወይም ደግሞ በወጣው ጽሁፍ ላይ ያመለክታል ማለት ነው። ከመሬት አልባነት የተነሳ የወጣቶች ስደት፣ የገጠር ድህነት፣ የተፈጥሮ ሀብት ውድመት እየደረሰ ነው። መሬት ከታለመለት ዓላማ ውጪ ማዋል የመሬት ገበያ ባለመኖሩ በአንድ በኩል ገበሬው በኢንቨስትመንት ስም ይፈናቀላል፣ በሌላ በኩል መሬቱ ጦሙን ያድራል ማለት ነው። የተከበራችሁ የኢትዮጵያ ሕዝቦች፣ እኛ የምናቀርብላችሁ አማራጮች ህጋዊ የመሬት ግብይት ባለመኖሩ በከተሞችና በከተሞች ዳርቻ እያደገ የመጣ አሳሳቢ የመሬት ወረራ በአሰራር ስርዓት መምራት አለበት ብለን እናምናለን። የመሬት ጉዳይ የፖለቲካ ጉዳይ ሳይሆን የኢኮኖሚ ወይም የልማት ጉዳይ ነው ብለን እናምናለን። ለዚህም ለአጠቃላይ ኢኮኖሚ ዘላቂ አገልግሎት በሚሰጥ መልኩ አሰራር ስርዓት በመዘርጋት የበኩላችንን አስተዋጽኦ እንደምናደርግና የሀገራችንን የኢኮኖሚ እጣ ፈንታ እንድንወስን የኢትዮጵያ ህዝብ እንዲመርጠን በዚሁ እናሳስባለን። ለዚህ አሰራር ስርዓት ባለይዞታዎች በመሬታቸው ላይ ዘላቂ ኢንቨስትመንት እንዲያደርጉ በመሬታቸው ለሚያፈሩት ንብረት ዋስትናና ጥበቃ እንዲደረግላቸው የአሰራር ስርዓት እንዘረጋለን። ፓርቲያችን ብዝሃ ይዞታ የሚያስተናግድ መሆን አለበት ብሎ ያምናል። በመሆኑ የተሰጡትን ሰዓት ጨርሰዋል። ወደ ቀጣዩ ዙር ነው የምናልፈው። ቀጣዩ ዙር የሚሆነው እዚህ ባለኑ ሞዴሬተሮች አማካኝነት ለፖለቲካ ፓርቲዎቹ የሚቀርብ ጥያቄ ነው የሚሆነው። የመጀመሪያው ጥያቄ የሚሆነው ለብልጽግና ፓርቲ ነው። ፓርቲያችሁ 7ኛውን ጠቅላላ ምርጫ አሸንፎ መንግስት ቢመሰርት በገጠር መሬት ባለይዞታ ማን መሆን አለበት ትላላችሁ? ይህን የፓርቲያችሁን አቋም ህገ መንግስታዊ ለማድረግ የመሬት ጉዳይ በህገ መንግስቱ ውስጥ በምን አግባብ ተደንግጎ መቆየት አለበት ትላላችሁ? ይህንን ብታብራሩልን መቀጠል ትችላላችሁ። እናመሰግናለን። እንደ ብልጽግና ህገ መንግስቱ ላይ ያለን አቋም ግልጽ ነው። ህገ መንግስቱ ህገ መንግስታዊ በሆነና በምክክር ኮሚሽኑ መሰረት አከራካሪ የሆኑት አንቀጾቹ እንዲሻሻሉ አቋማችንን በግልጽ አስቀምጠናል። ከዚህ አከራካሪ ከሆኑ ነጥቦች ውስጥ የመሬት ባለቤትነትን የሚጠቅሰው የህገ መንግስቱ አንቀጽ 40 እንደሆነ እንገነዘባለን። የመሬት ባለቤትነት መሬት መሸጥና መለወጥን በሚመለከት ያለን አቋም ህገ መንግስቱ በሚሻሻልበት ጊዜ በብሔራዊ ምክክር ኮሚሽን በሚደረገው ሂደት ውስጥ የሚታይ ነው የሚሆነው። ምክንያቱም የመሬት ጉዳይ በጣም ሴንሲቲቭ ጉዳይ በመሆኑ እንደ ፓርቲ በዚህ ጉዳይ ላይ ለሀገራዊ ምክክር ኮሚሽኑ ያቀረባችሁት ሀሳብ ምን እንደሆነ ግልጽ ብታደርጉልን። በሀገራዊ ምክክር ኮሚሽኑ ያቀረብነው ሀሳብ አሁን እየገለጽኩት ያለውን ነው። አከራካሪ ጉዳዮች እንደመሆኑ መጠን እንደ ፓርቲ አቋም ይዘን አንቀርብም ነው። የኛ አቋም የህገ መንግስትን አንቀጽ ህገ መንግስትን የማሻሻል ጉዳይ ህዝብን አማክረን ህዝብን አሳትፈን ምልዓተ ህዝቡ በተሳተፈበት ሁኔታ ህገ መንግስቱ ዘላቂና ቀጣይነት እንዲኖረው የማድረግ ስለሆነ እንደ ፓርቲ የህገ መንግስት አንቀጾችን ጽፈን የምንቀርብ ባለመሆኑ በዚህ አግባብ ነው። ከዛ ባለፈ ግን የመሬት ይዞታን በሚመለከት የመሬት ይዞታ ላይ ግልጽ አቋም ነው ያለን። በአዋጅ ቁጥር 1324 ዝባር 2016 በተቀመጠው ይዞታ በመንግስት በግልና አቋማችሁን ግልጽ ብታደርጉልኝ። የገጠር መሬት ይሸጥ ይለወጥ ነው የሚለው የብልጽግና ፓርቲ ወይስ ምንድን ነው? ያንን አቋም ግልጽ ብታደርጉልን። ብልጽግና ይሸጥ ይለወጥም አይልም። የህገ መንግስት አንቀጽ ስለሆነ አሁን ባልኩት ነው አቋማችን ማለት ነው። የህገ መንግስት አንቀጽን የምናሻሽለው የህገ መንግስት ጉዳይ ከፓርቲ በላይ ነው ብለን ነው የምናምነው ነው እያልኩ ያለሁት። ከዚህ አንጻር ይሄም ራሱን የቻለ አቋም እንደሆነ ሊወሰድ ይገባል። በይነን ህገ መንግስት ጽፈን ወደ ህዝብ የምንሄድ አይደለንም። አከራካሪ ጉዳዮቹን በዚህ አይነት አግባብ የመፍታት አቋም ስላለን በህገ መንግስቱ አንቀጽ 40ን ጨምሮ ያሉ የህገ መንግስት አንቀጾች ህገ መንግስታዊ በሆነ መንገድ ምልዓተ ህዝቡን አሳትፈን ህዝቡ በሚወስነው መሰረት ነው የምንቀበለው የሚል አቋም ነው ያለን ማለት ነው። እናመሰግናለን። ቀጣዩን ጥያቄ የማቀርበው ለወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። ቅድም በመግቢያችሁ ላይ ስትገልጹ የገጠር መሬት ይዞታ በግል በወል እንዲሁም በመንግስት እንደሚሆን ገልጻችኋልና ይህንን ለማድረግ ህገ መንግስታዊ ማሻሻያ ታደርጋላችሁ ወይ? በማሻሻያውስ የመሬት ባለይዞታነት ወደ ግል የሚዞር ከሆነ አርሶና አርብቶ አደሩ ሊያፈናቅል አይችልም ወይ? ለአብነትም ባለሀብቶች በጥቂት ገንዘብ ከአርብቶና አርሶ አደሩ ላይ
መሬት እየገዙ እነዛን ማህበረሰቦች የማፈናቀል ሁኔታ አይኖርም ወይና ይሄንን እንዴት ታዩታላችሁ? እንደ ፓርቲ መቀጠል ትችላላችሁ። አመሰግናለሁ። በመሬት ይዞታን የግል የወልና የመንግስት ብለን ያስቀመጥንባቸውን ዝርዝር ነገሮች በፖሊሲ የሚመለሱ ቢሆኑም ነገር ግን ህገ መንግስት ማሻሻያ ያስፈልጋቸዋል የሚሉ ጉዳዮችን በምክክር ኮሚሽን አስገብተናል። ግልጽ አቋም ነው ያለን። እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ አቋማችን መሬት መሸጥ፣ መለወጥ፣ ማከራየት በሚቻልበትን ማህበረሰብን ሊጠቅም በሚችል መንገድ የህግ አፈጻጸም ስርዓት ተደንግጎለት በዛ መንገድ መሆን አለበት የሚል ሙሉ እምነት ነው ያለን። ከመፈናቀል ጋርና ከሌሎች ጉዳዮች ጋር የሚነሱ ነገሮች አሁንስ የለም ወይ ነው። ህጉ ሳይኖር መብት ሳይኖር አሁንስ የለም ወይ ነው። ለምሳሌ ማንሳት ብንችል መንግስት በልማት መንገድ ሰዎችን ያስነሳል ከቦታቸው ወደ ሌላ ቦታ። ነገር ግን የራሳቸው መብት ቢሆን የራሳቸው ጉዳይ ቢሆን የራሳቸው ነገር ቢሆን ሊያደርጉ የሚችሏቸው ነገሮች ምንድን ናቸው? አንደኛ ሀብት ነው የሚያፈሩት። መሬቱን ይሸጣል፣ በሚፈልገው የስራ መልክ ላይ መሰማራት ይችላል። ለዚህ የህግ ድንጋጌዎች የሚወጡ የህግ ድንጋጌዎች ይኖራሉ። የህገ መንግስት ማሻሻያው ጋር ተያይዘው የሚወጡ በርካታ የፖሊሲ ድንጋጌዎች ይኖራሉ። እንዴት ይሸጣሉ፣ እንዴት ይለወጣሉ፣ እንዴት ይከራያሉ የሚሉ በህግ ማዕቀፍ ውስጥ የሚቀመጡ ነገር ግን ባለቤት የሆነው የኔ ነው የሚለው ማህበረሰብ የኔ ነው የሚለውን ንብረት በዛ መንኩ መተዳደር አለበት። የህጎች ሁሉ የበላይ በሆነው ህገ መንግስት ላይ ይሄ ጉዳይ ምን ተብሎ እንዲቀመጥ ነው የምታደርጉት እናንተ በምርጫው አሸንፋችሁ ስልጣን ብትይዙ? መሬት መሸጥ መለወጥ መብት ነው በሚል እናመሰግናለን። ቀጣዩን ጥያቄ የምናቀርበው ለኢትዮጵያ ብሔራዊ አንድነት ፓርቲ ነው። ተመሳሳይ ይዘት ያለው ጥያቄ ነው የሚኖረው። ፓርቲያችሁ በሰባተኛው ጠቅላላ ምርጫ አሸንፎ መንግስት ቢመሰርት የመሬት ባለይዞታነት በገጠር የማን መሆን አለበት ብላችሁ ነው የምታምኑት? ይህንን የፓርቲያችሁን አቋምስ ህገ መንግስታዊ ለማድረግ የመሬት ጉዳይ በህገ መንግስቱ ውስጥ በምን አግባብ መደንገግ ይኖርበታል ብላችሁ ታምናላችሁ? መቀጠል ይችላሉ። እሺ፣ መሬት ባለቤትነት ስንልኛም የግለሰቦች የወልና የመንግስት መሆን አለበት ነው የምንለው። የግለሰቦች መሬት ግለሰቡ መሬቱን የመሸጥ የመለወጥ የማከራየት የማውረስ መብት አለው ብለን እናስቀምጣለን እኛ እንደ ፓርቲያችን ማለት ነው። ምክንያቱም አሁን ካለው ስርዓትም ወይ የመሬት ባለቤት አልሆነ ገበሬው የመሬት ባለቤት አልሆነም፣ ወይም ደግሞ መሬቱን ተቀምጦም ትክክለኛ የሆነ ጥቅም እያገኘ አይደለም። አየር ላይ ነው ወርቆ ያለው ማለት ይቻላል ገበሬው ማለት ነው። መሬቱን ይቀማን የመንግስት ነው ተብሎ ተገቢውን ጥቅም እያገኘ አይደለም፣ መሬቱን ተቀምጧል። ስለዚህ መሆን ያለበት ገበሬው ያዋጣኛን ይጠቅመኛን ባለው መሬቱን እንደፈለገ የማድረግ መብት አለው የሚል እንትን አለን። ቀጣዩ ጥያቄ የሚሆነው ለጉራጌ አንድነትና ፍትህ ፓርቲ ነው። በሰባተኛው ጠቅላላ ምርጫ አሸንፋችሁ ስልጣን ብትይዙ የገጠር መሬት ባለይዞታነትን የማን መሆን አለበት ብላችሁ ታምናላችሁ? የመሬት ባለይዞታነት አሁን ባለበት ሁኔታ ይቀጥል ወይስ ወደ ግል መዞር አለበት ብላችሁ ነው የምታምኑት? ወደ ግል መዞር አለበት ብላችሁ የምታምኑ ከሆነ ደግሞ ቅድም የጠቀስናቸው ጉዳዮች እንዳይፈጠሩ ምን ታደርጋላችሁ? እሺ፣ አመሰግናለሁ። ጎጎት በፕሮግራሙን በግልጽ እንዳስቀምጠው ኢትዮጵያ ውስጥ ቅይጥ የመሬት ስሪት ስርዓት መኖር አለበት ብሎ ያምናል። ያ ማለት የሀገራችን ነባራዊ አካባቢያዊ ታሪካዊ ሁኔታዎች ባገናዘበ መልኩ የግል ይዞታዎች መኖር መቻል አለባቸው። የኮሙናል ይዞታዎች ወይም የማህበረሰብ ይዞታዎች መኖር አለባቸው። የመንግስትም ይዞታዎች መኖር አለባቸው ብሎ ያምናል። ይሄም በታሪካችን ውስጥ ከነበረው ሂደት መንግስት ብቸኛ የመሬት ይዞታ ባለቤት የሆነበት የሀገራችን ልምምድ ከፍተኛ መፈናቀልን ለግብርና እድገት ለማሳለጥ የማሳዎች መቆራረጥና አናሳ የሆኑ መምጣት ለማስተባበር ከፍተኛ ችግር ፈጥሯል ብለን እናምናለን።
የመሬት ፕሮዳክቲቪቲን ለማሳደግና ሎንግ ተርም ኢንቨስትመንት ለማድረግ አርሶ አደሮች ይሄንን በምን አይነት መንገድ ነው አሁን ያለውን ሁኔታ ቅይጥ የመሬት ባለቤትነት ብላችኋልና በምን አይነት መንገድ ነው ይሄንን ተግባራዊ የምታደርጉት? እሱም ተግባራዊ የምናደርገው ያው ከህገ መንግስት አንጻር ከሆነ ጥያቄው የህገ መንግስት ማሻሻያ ይጠይቃል። እሱንም ለሀገራዊ ምክክር ኮሚሽንም ካቀረብናቸው አንኳር ጥያቄዎች አንዱ የመሬት ይዞታን የተመለከተ ጥያቄ ነው። ለሀገራዊ ምክክር ኮሚሽኑ ያቀረበችው ጥያቄ የገጠር መሬት ባለይዞታነትን በሚመለከት ስፔሲፊካሊ ምንድን ነው? የገጠርም ሆነ የከተማ መሬት ይዞታ ባለቤትነትን በተመለከተ እነዚህ ሶስቱን ቅይጥ ይዞታዎች የሚያስተናግድ ህጋዊ ስርዓት ሀገራችን ውስጥ መኖር አለበት ብለን አቅርበናል። ስለዚህ በአጠቃላይ አሁን ያለው የመሬት ይዞታ ስርዓት የታሰበውን የግብርና ልማት አላመጣም። ገበሬዎችንም አርሶ አደሮችንም ከመፈናቀል አላዳንም። በኢንቨስትመንት ስም ገጠሩ ላይ ከፍተኛ መፈናቀል አለ። በከተሞች ዳርቻም አካባቢ እንደዚሁ በተመሳሳይ በከተሞች ዳርቻ አካባቢ ያለውም ገበያ በሌለው የመሬት ገበያ የለም። እዚህ ሀገር ውስጥ መሬት የሚሸጥ የሚለወጥ ባለመሆኑ ቫሊዩ ራሱ ለተፈናቃዮች የሚሰጠው የምትክ ወይም የካሳ ስርዓት ራሱ ገበያም ዋጋም የለውም። ስለዚህ መንግስት በፈለገው ብቸኛው ባለቤት ስለሆነ በፈለገው ዋጋ ነው የሚሰጣቸውና ያ ፌር አይደለም። የተሰጡትን ሰዓት ጨርሰዋል። ቀጣዩን ጥያቄ የምታቀርብልን ጸገነት ትሆናለች። በጀመርነው አግባብ እንቀጥላለን። እሺ፣ ለብልጽግና ፓርቲ ነው የመጀመሪያው ጥያቄ። አሁን ባለው የመሬት ባለይዞታነት ምክንያት እያጋጠሙ ያሉ በርካታ ችግሮች አሉ። እንደ ምሳሌ ብናነሳ መሬት የመንግስትና የህዝብ ነው ይባላል፣ ግን መሬትን ደግሞ ደላሎችና አንዳንድ የመንግስት ባለስልጣናት መጠቀሚያ ሆኗል የሚባልም ነገር አለና እዚህ ላይ እናንተ እንደ መፍትሄ የምታስቀምጡት ምንድን ነው? የአጠቃላይ መሬት አስተዳደርን በሚመለከት የሚያጋጥሙ ብልሹ አሰራሮች እንዳሉ እሙን ነው። እነዚህን መልክ ለማስያዝ እንደ ብልጽግና አንደኛ በአዋጅ ቁጥር 13/24/2016 በተቀመጠው መሰረት የመሬት ምዝገባና ሰርቲፊኬሽን ልዩ ትኩረት ሰጠን እየሰራን ነው። በዚህም ትልቅ ውጤት እያስመዘገብን ነው። ሁለተኛ ከዲጂታላይዜሽን ጋር የተያያዘ ነው። የመሬት ይዞታን ከፋይዳ መታወቂያ ፕሮግራም ጋር በማያያዝ የመሬት ባለይዞታዎቹ በግልጽ እንዲታወቁ ለደላሎች ለብልሹ አሰራር እንዳይጋለጥ የማድረግ ነው። በሶስተኛ ደረጃ የካዳስተር ስርዓት እየዘረጋን ነው ያለ ነው። እያንዳንዱ የገጠርም ሆነ የከተማ መሬት በካዳስተር ስርዓት በአግባቡ በዲጂታል ተለይቶ ከብልሹ አሰራርና ከሙስና በጸዳ ሁኔታ በግልጽነት አገልግሎት እንዲሰጥ ጥቅም እንዲሰጥ የኢኮኖሚ መሳሪያ እንዲሆን ለማድረግ ከፍተኛ ስራ እየሰራን ነው ያለ ነው። ከዛ ባለፈም መሬትን በሚመለከቱና ሌሎች ግልጽነት የሚፈልጉ ጉዳዮችን አገልግሎት አሰጣጣቸውን ለማዘመን ዲጂታላይዝ በማድረግ የመሶብ የአንድ ማዕከል አገልግሎትን የጀመርንበት ሁኔታ አለ። ይሄ ከዲጂታላይዜሽን ከግልጽነት አኳያ ዓለም ከደረሰበት ቴክኖሎጂ አንጻር የሚሰራ ጉዳይ ነው። ከዛ ባለፈ የሙስና ወንጀል ውስጥ የተሳተፉ ደላሎችን፣ የመንግስት የስራ ኃላፊዎችን እና ሌሎችን ሰዎች በህግ ተጠያቂነት እንዲሆኑ በየጊዜው የማስተካከያ እርምጃዎች እየወሰድን ነው ያለነው። ስለዚህ አሰራርን በማዘመን አደረጃጀትን በማጠናከር የሙስናና ብልሹ አሰራሮች ሲያጋጥሙ ደግሞ ህጋዊ እርምጃዎችን በመውሰድ የማስተካከል ስራ እየሰራን ነው ያለነው። እንደ ገዢ ፓርቲ እስካሁን የወሰዳቸዋቸው እርምጃዎች አሉ? በጣም በርካታ እርምጃዎች አሉ። አንዱና መሰረታዊ ነገር እነዚህ የዘመነ የአሰራር ስርዓት መዘርጋታችን ራሱን የቻለ እርምጃ ነው። የገጠርና የከተማ መሬት አስተዳደርን በሚመለከት አደረጃጀቶች ፈጥረን እስከ ቀበሌ ማውረዳችን የወሰድነው እርምጃ ነው። ከዛም ባለፈ በሚዲያም በየጊዜው እንደሚሰሙት ሁሉ መሬትን በሚመለከት የሚፈጠሩ ብልሹ አሰራሮችን በመከታተል ህጋዊ እርምጃዎችን እየወሰድን ፍርድ ቤት እየቀረቡ ሰዎች ለፈጠሩት ጥፋትና መሬትን በሚመለከት ለሚሰሩት የሙስና ተግባራት ተጠያቂ እየሆኑ የመጡበት ሁኔታ ነው ያለው ማለት ነው። ደቂቃዎትን ጨርሰዋል። እናመሰግናለን። ቀጣዩ ጥያቄ ለወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። ተመሳሳይ ጥያቄ ነው። አሁን ባለ የመሬት ባለይዞታነት ምክንያት እያጋጠሙ ላሉ በርካታ ችግሮቹንና የችግሮቹ ምንጮች ምንድን ናቸው ብላችሁ ታስባላችሁ? የችግሮቹ መፍትሄዎችስ ምን መሆን አለባቸው ትላላችሁ? እናመሰግናለን። እንግዲህ የመሬት ይዞታ ችግር አንደኛ ማነቆ የህግ ክፍተት ነው ብለን ምናምነው። በህገ መንግስቱም የተቀመጠው የህግ ክፍተት እንደገናም ደግሞ በየጊዜው መንግስት የሚያወጣቸው ህጎች የማህበረሰቡን ያላካተቱ፣ መንግስት የራሱን ፍላጎት ብቻ መሰረት ያደረገ የራሱን ጥቅም ብቻ መሰረት ያደረገ ባለቤትነቱን የግለሰቡ እንዳይሆን የመንግስትና የህዝብ በሚል አብዝቶ መንግስት በሚል ደግሞ መንግስት ህዝብ ነው ህዝብ መንግስት ነው በሚል
መሰረት መሬቶቹን በመንግስት ስር ብቻ እንዲሆኑ የማድረጉ ስራ ብቻ ከፍተኛ ክፍተቶች ፈጥሯል። መሬት በግል ቢሆን የግል ቢሆን ማለት የመሬት ባለቤትነቱ ለግለሰብ ቢሰጥ ግለሰቡ በሚፈልገው መንገድ ማድረግ ይችላል። ለምሳሌ መንግስት በልማት ቢፈልገው ቦታውን ከመንግስት ጋር ተደራድሮ በሚፈልገው ዋጋ በአወጣበት በሚከፍለው ወይም ደግሞ ቦታው ላይ ባፈሰሰው ኢንቨስትመንት መሰረት ከመንግስት ጋር ተደራድሮ ነው ቦታውን ለልማት የሚነሳው ማለት ነው፣ የግሉ ነው። አሁን ግን በሚፈለገው መንገድ መንግስት ተነስ ካለው ይነሳል፣ የሚሰጠውን ገንዘብ ይዞ ይሄዳል። ከዛ በዘለለ ይሄ የመሬት ህግ ክፍተት በርካታ ኢትዮጵያውያንን የመሬት አልባ አድርጓል። ከመሬት አልባነትም ባለፈ ወደ ድህነት ውስጥ ከቷል ማለት ነው። ይሄ እንዲሻሻል ነው እኛ መሬት የግለሰብ መሬት የግል መሆን አለበት ብለን የምናምነውና ለግለሰብ መሆን አለበት ስንል በርካታ ምክንያቶችን ማንሳት ይቻላል። ኢትዮጵያን ሊያሳድግ በምትፈልገው ገጽታ ልትሄድ የሚያስችላል። እንደ መፍትሄ የምታስቀምጡት ሀሳብ ምንድን ነው? መፍትሄው የመሬት ይዞታን በተመለከተ በግለሰብ ደረጃ መሆን አለበት፣ የግል መሆን መቻል አለበት። የመንግስት የወል እንዳለ ሆኖ የግለሰብ መሬት ግን በግለሰብ መሆን አለበት፣ የግለሰብ ባለቤትነት መኖር አለበት ብለን ምናምን። እሺ፣ ቀጣዩ ጥያቄያችን የሚሆነው አሁን ባለው ተመሳሳይ ጥያቄ ነው። የመሬት ባለይዞታነት ምክንያት እያጋጠሙ ላሉ ችግሮቹ ምንድናቸው ብላችሁ ታስባላችሁ? ለችግሮቹስ እንደ መፍትሄ የምታስቀምጡት ሀሳብ ምንድን ነው? የችግሮቹ ምንጭ ጨምሮ ችግሮቹ ምንድናቸው ለሚለው ዞሮ ዞሮ መንግስት ነው። መንግስት መሬት ህዝብ ማለት መንግስት ነው እንደሚለው ያው ይሄው ነው አካሄድ እየተሄደ ያለው ማለት ነው። እና መንግስት በሚፈልገው ጊዜ መሬቱን ከባለቤት የመቀማት የመሬት ባለቤቱ በጫና ወይም በስጋት በፍራቻ እሱን የሚጠቅም እሱን ተጠቃሚ የሚሆንበትን አካሄድ እንኳን ባያገኝ በፍራቻና በስጋት መሬቱን የሚለቅበት ሁኔታ ነው ያለውና ወደድም ጠላም ለልማት ከተፈለገ ትለቃለህ የሚባል ነገር ስላለ የዛን እለት እሱ የፈለገውን ግምት ወይም እሱ የፈለገውን ካሳ ለማግኘት ስጋት አለበት። የመሬት ባለቤት በጣም ስጋት አለበት። ብከራከርስ ጭራሹን ባጣውስ መብቴ ባይከበርስ የሚለው ነገር ስጋት ስላለ ይሄን ስላለ መንግስትም እሱ በፈለገው እኔ አቅልሃለሁ እኔ ገምትልሃለሁ እኔ ባልኩ ዋጋ የሚለው ነገር ስላለ ያ ሲደመር ገበሬው መሬቱን ያለ ጥቅም አሳልፎ ይሰጣል ማለት ነው። ስለዚህ እንደ መፍትሄ መቀመጥ አለበት ብለን እኛ የምናስበው ቢያንስ እንኳን ለልማት የሚፈለግ ከሆነ የመሬት ባለቤቱ በሚፈልገው በዚህ ጉዳይ ላይ የግል ይሁን ስትሉ መሬት የግል ይሁን ስትሉ የሚፈጠረውን ችግር እንዴት ነው የሚፈታው ብላችሁ ታስባላችሁ? ምንም የሚፈጠር ችግር የለውም። ምክንያቱም መሬት የባለቤቱ ከሆነ ሳታስነሱ እንዴት ልማት መስራት ይቻላል? አስነስቶ አይደለም ማለት ገበሬውን መጀመሪያ ተፈላጊ ከሆነ የልማት ተፈላጊ ከሆነ ቦታው ገበሬውን ይጠየቃል፣ የመሬት ባለቤቱ ይጠየቃል። የመሬት ባለቤቱ እሱ መብት ይከበራል ማለት ነው። በሱ በሚለው መብት ቦታውን ለልማት ይውላል እንጂ እኛ መንግስት ብንሆን እኛ በፈለግነው ዋጋ ተምነን መሬቱን ታስረክባለህ ማለት አንችልም። ምክንያቱም ቅድሚያ የምንሰጠው የገበሬውን መብት የምናስቀድመው። ሰዓቱ ተጠናቋል። እናመሰግናለን። ለጎጎት ፓርቲ ነው ቀጣዩ ጥያቄ። እየተነሱ ላሉ የመሬት ባለይዞታነት በርካታ እያጋጠሙ ላሉ ችግሮች እናንተ የችግሮቹ ምንጮች ምንድን ናቸው ብላችሁ ታስባላችሁ? እንደ መፍትሄስ የምታስቀምጡት ሀሳብ ምንድን ነው? መልካም አመሰግናለሁ። ኢትዮጵያ ውስጥ ያለው የመሬት ስሪት አስተዳደር ችግር ስትራክቸራል ችግር ነው ብለን እናምናለን። ስትራክቸራል መፍትሄም ይፈልጋል ብለን እናምናለን። መዋቅራዊ ችግር አለው፣ መዋቅራዊ መፍትሄ ይፈልጋል። ያ ማለት መሬት በሀገራችን ከኢኮኖሚና ማህበራዊ ልማት መሳሪያነቱ ይልቅ የፖለቲካ መሳሪያ ተደርጎ ተወስዷል ብለን እናስባለን። ሀገራችን ካሏት ከማናቸውም በላይ የኢኮኖሚ መሳለጥ ወይም የኢኮኖሚ ልማት ለማምጣት ካሏት ሀብቶች ትልቁና ቁልፉ መሬት ነው ብለን እናምናለን።
ስለዚህ የመሬት ይዞታ ላይ የሚታየው ስትራክቸራል የሆነ ችግር ያ ስትራክቸራል ችግር ቅድም ለማንሳት እንደሞከር ነው መሬት ከሌሎች ኢኮኖሚያዊ ሀብቶች በተለየ መልኩ የመንግስት ብቻ የተደረገበትና ግለሰቦች ሁልጊዜም በመነሳት ስጋት ውስጥ ሎንግ ተርም ኢንቨስትመንት በማያደርጉበት ስጋት ውስጥ እንዲቆዩ ቤት ከሰሩ ጣራና ግድግዳው ብቻ ያንተ ነው የሚል መሬታቸው ላይ ያፈሰሱትም ከሆነ ዛፉና ተክሉ ካልሆነ በቀር መሬት ያንተ አይደለም የሚል ስለሚኖራቸው ለሎንግ ረን ኢንቨስትመንት ችግር ፈጥሯል ብለን እናስባለን። ስለዚህ አንደኛው ከህግ አንጻር ቅድም አንስቻለሁ። ከህገ መንግስት አንጻር መሻሻል ያለባቸው ይዞታውን በአግባቡ የፕራይቬት የኮሙናልና የስቴት በሚል በአግባቡ መለየት አለባቸው ብለን እናስባለን። ሌላው መሰረታዊ ማሻሻያ የላንድ ማኔጅመንት ወይም የመሬት አስተዳደር ስርዓታችን በሀገራችን እንግዲህ መሬት ይሄ ሁሉ ትልቅ ሀብት ቢሆንም የመሬት አስተዳደር የሚባል እንኳን አንድ በመስሪያ ቤት ደረጃ የተደራጀ ከላይ እስከ ታች ከፌዴራል እስከ ታች ድረስ የተደራጀ ተቋም የለም። ከዛም ይሄንን በአጭር ጊዜ የምዝገባና የህጋዊ ስርዓት ማሻሻያ በማድረግ የትኞቹን መሬቶች ነው የግል የምታደርጉት? የግል የምናደርጋቸው አሁን በከተማም ሆነ በገጠር በግል ይዞታ ስር የሚታወቁ መሬቶች አሉ። ሰዎች ሰርቲፋይድ የሆኑባቸው ወይም ወደፊት ሰርቲፋይድ ሊሆን ሰርቲፊኬሽኑ በአግባቡ መሄድ ባለመቻሉ ሰርቲፋይ ያልተደረጉ መሬቶች አሉ። የኮሙናል ይዞታዎች የሚታወቅ ነው። በተለይ በአርብቶ አደር አካባቢዎች ላይ ያሉ የኮሙናል ይዞታዎች አሉ። የስቴት ደግሞ መንግስት የሚጠቀማቸውና የተሰጠውት ደቂቃ አልቋል። እናመሰግናለን። አመሰግናለሁ። የመጀመሪያ ጥያቄ የሚሆነው ለብልጽግና ፓርቲ ነው። በኢትዮጵያ የመሬት ባለይዞታነት ወይም ደግሞ የመሬት ባለቤትነት ጉዳይና የብሔር የማንነት እንቅስቃሴዎች እንዲሁም ደግሞ ትግሎች ላይ የተለያዩ አስተያየቶች ይሰጣሉና ፓርቲያችሁ በዚህ ጉዳይ ላይ ያለው አቋም ምንድን ነው? እንግዲህ ቅድም እንደጠቀስኩት ነው የመሬት ባለቤትነትን መሸጥ መለወጥን በተመለከተ ያለን አቋም ግልጽ ነው። በምክክር ኮሚሽኑ በሚደረገውና ምልዓተ ህዝቡ በተሳተፈበት ሁኔታ መፍትሄ የሚያገኝ ነው። እንደ ብልጽግና ፓርቲ ራሳችን ህገ መንግስት አንቀጽ ጽፈን አፍርሶ መገንባት በተለመደው አካሄድ የምንሄድ ከሆነ ሲያጋጥመን ከነበረው የፖለቲካ አዙሪት ውስጥ ከግጭትና ከዋልታ ረገጥነት መውጣት ስለማንችል ከዚህ አንጻር ያለን ይሄ ነው። የመሬት ይዞታን በሚመለከት ግን አቋማችን ግልጽ ነው። የመሬት ይዞታ አንድም በግል ከዛም ባለፈ የወል እና የመንግስት ይዞታዎች ሆኖ እንደሚቀጥሉ በአዋጁ በግልጽ ተደንግጓል። ከይዞታ መብቶች አንጻር መሬትን የመጠቀም የማከራየት እንደ ኢኩዊቲ አስይዞ ብድር የማግኘት መብት አላቸው። በየአካባቢው ያሉ መሬቶች ላይ የተለያዩ የኢትዮጵያ ብሔር ብሔረሰቦች ህገ መንግስቱ ባስቀመጠላቸው መብት መሰረት መሬትን በነፃ አግኝተው በገጠር አካባቢ እየተጠቀሙበት ነው ያለው። በከተማ አካባቢዎችም ደግሞ በሊዝ እና በመሳሰሉት ጉዳዮች ላይ በእንደዚህ አይነት መንገድ መሬትን እያገኙ እየተጠቀሙበት ያለበት ሁኔታ ነው ያለው ማለት ነው። እሺ፣ ወደ ቀጣዩ ጥያቄ አልፋለሁ። የቀጣዩ ጥያቄ የሚሆነው ለወሎ ህዝብ ዴሞክራሲያዊ ፓርቲ ነው። ተመሳሳይ ጥያቄ ነው የሚሆነው። በሀገራችን የመሬት ይዞታ ወይም ባለቤትነትና የብሔር የማንነት እንቅስቃሴዎች ወይም ትግሎች ላይ የተለያዩ አስተያየቶች ይሰጣሉና የእናንተስ የፓርቲያቸው አቋም በዚህ ጉዳይ ላይ ያለው ምንድን ነው? አመሰግናለሁ። እንግዲህ መሬት ከማንነት ጋራ ጥልቅ የሆነ ቁርኝነት ነው ያለው። ለምሳሌ ኢትዮጵያ ውስጥ የመሬት አያያዝ ስርዓት ህግ ላይ ከፍተኛ ክፍተት አለ ብለን ከምናነሳበት አንዱ ነገር መካከል የድንበር ጉዳዮች ናቸው። ከአንዱ ክልል ከአንዱ ወረዳ ወደ አንዱ ወረዳ የሚካለሉ አከላለሎች የህግ ክፍተት ስላለባቸው ለግጭት፣ ለሰላም እጦት መንስኤዎችም ጭምር ናቸው። ስለዚህ መሬት ከማንነት ጋር መሬት ከሰው ጋር ትስስር አለው። ያን ትስስር ነው የምንመለከተው። ከዚህ ጋር ተያይዞ ከማንነት ጋርም ከፍተኛ የራሱ የሆነ ቁርኝት አለው። ማንነትን መሰረት ያደርግ ለምሳሌ ማንነት የብሔር ማንነት ያላቸው አካባቢዎች ለግጭት መንስኤ የሚሆነው የመሬት ጉዳይ ነው። በብዛት የመሬት ጉዳይ ነው። ይሄ ድንበር እስከዚህ ድረስ የኔ ነው፣ የኔ ክልል የኔ እስከዚህ ድረስ ነው የሚለው ግጭት ነው። ስለዚህ የህግ ክፍተቶቹ በሰዎች ላይ በማንነትና በብሔሮች ላይ ከፍተኛ ተጽዕኖ አለው ብለን ስለምናምን ይህንን ነው በህግ ክፍተቶቹን በህግ ማሰሪያ መቋጨት አለብን ብለን የምናስበው። መሬትን የግል ነው ብላችሁ ካመናችሁ ከማንነት ጋር እንዴት ነው የምታገናኙት?
ወል ነው ብለናል። በዚህ ላይ ስናስቀምጥ የመንግስት መሬቶች ጭምራሉ። ስለዚህ ይህንን ከዛ ጋራ የምናስታርቅባቸው የፖሊሲ ስርዓቶች አሉ። እንዴት ነው የምታስታርቁት? እንግዲህ የምናስታርቀው ምንድነው የተቀመጡ የመንግስት የግልና የወል አሉ አይደለም። እነዛን መሰረት ያደረጉ የስርዓት አሰራር ህግ በማበጀት ነው ጥናት ላይ የተመሰረተ። ወደ ቀጣዩ ፓርቲ አልፋለሁ። ቀጣዩ ፓርቲ የሚሆነው የኢትዮጵያ ብሔራዊ አንድነት ፓርቲ ነው። ተመሳሳይ ጥያቄ ነው የምጠይቀው። የመሬት ባለይዞታነት ወይም ባለመብትነት እና የብሔር የማንነት እንቅስቃሴዎች ወይም ትግሎች ላይ የተለያዩ አስተያየቶች ይሰጣሉና የእናንተስ ፓርቲ በዚህ ጉዳይ ላይ ያለው አቋም ምንድን ነው? እውነት ነው እና ምክንያቱም ምንድነው ይሄ ትልቁ ሀብታችን መሬት ነው። ትልቁ ሀብታችን እንደ ሀገራችን ትልቁ ሀብታችን የኛ መሬት ነው እና መሬትም ከግለሰቦች ጋር ትንሽ ቁርኝነት አለው። ይሄ ማለት ምንድነው ኩታ ገጠም ገበሬዎች እንኳን ደንበር ገፋሄ በማለት ህይወት እስከ ማጣፋፋት ደረጃ አብዛኛውን እንኳን የወረዳ የዞን የክልል ፍርድ ቤቶች ኬዝ ቢታይ መሬትና መሬት ነክ ነው ቢታይ እንኳን ማለት ነው። ስለዚህ ይሄ ምንድነው የመሬት ግለሰቦች ከመሬት ጋር ያላቸው ቁርኝነት ምን ያህል ከፍተኛ እንደሆነ የሚያሳይ ነው ማለት ነው እና ይሄን ለማድረግ ትልቁ ነገር የገበሬውን የባለቤትነት ማረጋገጫ ትክክለኛ የሆነ አሰራር አውርዶ መስራት ነው እንደ ፓርቲያችን ማለት ነው። ይሄን ችግር ለመፍታት ማለት ነው እና መሬት ከማንነት ጋር ግንኙነት አለው ብላችሁ ታምናላችሁ ማለት ነው? አዎ በሚገባ። የግል ከማረግ ጋር አይጋጭም? ምንም እንዴት ይጋጫል? መሬት የግል ከሆነ ማንነቱ ነው መሬቱ የባለቤትነቱ። የግል ከሆነ መሬት ይሸጣል፣ ይለወጣል። ስለዚህ ከማንነት ጋር ተፋታ ማለት ነው። ይሄን እንዴት ታስታርቁታላችሁ? ይህ ሰውዬ የሚሸጠው መሬቱን ገበሬ የሚሸጠው የራሱ ባለቤትነት ማረጋገጫ እስካለው ድረስ እስከ ማረጋገጫ እስከ ባለቤትነቱ መሬቱን ሽጦ የመጠቀም ያም አካል ሲመጣ ያ መሬት የሱ የመሆኑ ማረጋገጫ ያገኛል ማለት ነው። ሌላ ነገር የለውም እኮ። እሺ ወደ ቀጣዩ ፓርቲ አልፋለሁ። ቀጣዩ ፓርቲ የሚሆነው የጎጎት ለጉራጌ አንድነት ፓርቲ ነው። ተመሳሳይ ጥያቄ ነው የሚሆነው። በኢትዮጵያ የመሬት ባለቤትነት ወይም ደግሞ የመሬት ይዞታ ጉዳይና የብሔር የማንነት እንቅስቃሴዎች ወይም ትግሎች ጉዳይ ብዙ ጥያቄና አስተያየት የሚሰጥበት ጉዳይ ነውና ፓርቲያችሁ በዚህ ጉዳይ ላይ ያለው አቋም ምንድን ነው? አመሰግናለሁ። የመሬት ከማንነት ጋር ሳይሆን ከሀገር ባለቤትነት ጋር የተያያዘ ነው ብለን እናምናለን። ቤዚካሊ አንድ ሰው የመሬት ባለቤት መሆን የተሟላ የሀገር ባለቤትነት መንፈስ እንዲኖረው ያደርጋል ብለን እናስባለን። ከማንነት ጋር መሬት በቀጥታ ቅድም ለማንሳት እንደሞከርኩት የማህበረ ኢኮኖሚያዊ መሳሪያ ነው፣ ቱል ነው ብለን ነው ምናምነው። ስለዚህ ፖለቲካል ቱል ነው ብለን አናምንም። ያ ከፖለቲካል ቱል አንጻር ከሚያዩት አንጻር የሚነሳ ክርክር ነው። ስለዚህ እንደ ማንኛውም ምርት ፋክተርስ ኦፍ ፕሮዳክሽን እንደሚባሉት የምርት መሳሪያዎች ወይም ኃይሎች እንደሚባሉት መሬት ቤዚካሊ የግል መሆን አለበት። ቅድም ለማለት እንደሞከር ነው ግን በዛው በሀገራችን ያለው ተጨባጭ ሁኔታ ከግምት ቅድም ስታነሱ ሶስት አማራጮችን አስቀምጣችሁ ነበርና መሬት የግል ይሆናል። ቤዚካሊ የግል መሆን አለበት። ከሀገር ባለቤትነት ጋር አይጋጭም? ከሀገር ባለቤትነት ጋር ለምን ይጋጫል? አንድ ሰው እንዳውም መሬት ሲኖረው ነው ትክክለኛ የሀገር ባለቤትነት ስሜት፣ ያለ መፈናቀል ስሜት፣ የእንግድነት ስሜት የማይሰማው። በየትኛውም በሚኖርበት የሀገሪቱ ክፍል ሌጋሊ የመሬት ኢንታይትልመንት ሲኖረው የተሟላ የሀገር ባለቤትነት እና የእንግድነት ስሜት የማይሰማው እንዳውም በተቃራኒው የተሟላ የሀገር ባለቤት ያደርገዋል ብለን እናምናለን። ይሄ መሬት የኔ ነው የሚሉ የማህበረሰብ ክፍሎች አሉና የእነሱን ጥያቄ እንዴት ነው የምታስታርቁት? ቅድም ለማንሳት እንደሞከርኩት መሬት በነገራችን ላይ ለማህበረሰብ የተሰጠ የመሬት ካርታ የለም ኢትዮጵያ ውስጥ የመሬት ኢንታይትልመንት ሬጂስትሬሽን አሁን ባለው አፈጻጸምም በዓለምም መሬት በጅምላ ለአንድ እንትን የሚሰጥበት አሰራር የለም። ስለዚህ ኮሙናል ከተባለም ለጋራ ጥቅማቸው ፕራይቬት ሆልዲንግም ኖሯቸው የግል ለምሳሌ ሊኖራቸው ይችላል። ግን ደግሞ ለጋራ ለሚጠቀሙበት አገልግሎት ለግጦሽ ለመሳሰሉት ነገሮች ለሚጠቀሙበት የጋራ ይዞታ ይኖራቸዋል። ስለዚህ መሬት በመሬት በብሔር ስም ወይም በሆኑ ቡድኖች ስም ካርታ እያደንን እንሄድ አንችልም። ስለዚህ አይጋጭም ነው ቤዚካሊ። እንዳውም ግለሰቦች
የበለጠ ኢምፓወር የሚያደርጋቸው የመሬት ባለቤት ሲሆኑ ነው ብለን ሰዓት አልቋል። እናመሰግናለን። ወደ ቀጣዩ ዝግጅታችን እናልፋለን። እሺ ሁለቱንም በተከታታይ ጥያቄ ያቀረቡት ባልደረቦቼ ጸገነት ላቀን እንዲሁም ምስልያ ሀሺምን ከልብ አመሰግናለሁ። ቀጣዩ የሚሆነው ሶስተኛው ዙር እዚህ ከጀርባችን ከተለያዩ የማህበረሰብ ክፍሎች የታደሙን ሰዎች አሉ። ወደ እነሱ ጥያቄ ነው የምንገባው። እድል እንሰጣለን። ከዚህ ልጀምርና እሺ ጥግ ላይ አንድ እድል ሰጣለሁ። አንድ ከዚህ እያረኩኝ። እሺ እህቴ ሁለት ይቀጥሉ። እኔ የምጠይቀው ለወሎ ዲሞክራሲ ፓርቲ መልካም መሬት ይሸጥ ይለወጥ ካለ አሁንም በተግባር እየተሸጠ ነው እያለ ህገ መንግስቱ አይሸጥም አይለወጥም አልተሻሻለም፣ አሁን ስራ ላይ ያለው ማለት ነው። አይሸጥም አይለወጥም እያለ ከዚህ በላይ ምን አይነት ህግ ልታወጡና መሬቱ አርሶ አደሩ እንዳይፈናቀል በምን ጋራንቲ ልታስቀምጡለት ነው? እናመሰግናለን። የወሎ ህዝቦች ዲሞክራሲያዊ ፓርቲ ተወካይ መቀጠል ትችላላችሁ። አመሰግናለሁ። የተነሳው ጥያቄ ማብራሪያ የሚፈልግ ስለሆነ ግድ ማብራራት ይጠበቅብናል። የመሬት ይሸጥ ይለወጥ በህገ መንግስት ተከልክሏል። ስለዚህ በምን አግባብ ነው እናንተ የግል ሆኖ መሸጥ መለወጥ ይችላል የምትሉት? ቅድም አስቀምጠናል። የህገ መንግስት ማሻሻያ ግድ አስፈላጊ የህገ መንግስት ብቻ አይደለም፣ ሌሎች ህጎችም ጭምር ተያያዥነት መሻሻል ያለባቸውና እንደ አዲስም መውጣት ያለባቸው ህጎች ላይ መሰረት አድርገን በፖሊሲ የምንሰራው ተግባር ይሆናል። አሁን መሬት እየተሸጠ አይደለም ወይ የሚባለው፣ አሁን መሬት እየተሸጠ ነው እያለ ሳይሆን ጣራና ግድግዳ ነው እየተሸጠ ያለው። የጣራና ግድግዳ ግምት ነው መንግስትም ለልማት የሚያነሳቸው ሰዎች እየሰጠ ያለው። ስለዚህ መሬት እየተሸጠ እየተለወጠ ነው ብለን አናምንም። ነገር ግን እኛ መንግስት ስንሆን መሬት መሸጥ መለወጥ የሚያስችል ህጋዊ መብትን የያዘ ህገ መንግስት ላይ የሰፈረ በህግ የተደነገገ ስርዓትን እናበጃለን ብለን እናምናለን። እሺ ወደ ቀጣዩ እድል ወደ ሰጠኑ ሰው እናልፋለን። እህቴ የኔ ጥያቄ የኢትዮጵያ ብሔራዊ አንድነት ፓርቲ አሁን ላይ ብዙ የማህበረሰብ ክፍሎች የሚያነሱት ጥያቄ አለ። እሱም ምንድነው? ከመሬታቸው ኦሬዲ የተፈናቀሉ ብዙ ገበሬዎች አሉ። የመሬት ባለቤት ሆነው ነገር ግን በመሬታቸው ላይ የሌሉ ተብለው የሚታሰቡ ማለት ነው። እና መሬትን አሁን ባለው እንትን የተለያዩ ህጋዊ እንትኖችና መብታችሁ የግል በምታደርጉበት ሰዓት ላይ መሬቱ ኦሬዲ የመሬቱ ባለቤት መሬቱ ላይ የለም ተብሎ ነው የሚታሰበው። እና ለሱ የሚሆኑ ምን አይነት መፍትሄዎችን አዘጋጅታችሁ ነው? ይሄ የ66ቱ አብዮት የመሬት ላራሹ እንቅስቃሴ የደገመው ተብሎ የሚታሰበው እንትን እሱ ነው። የመሬቱ ባለቤት መሬቱ ላይ የለም ነበረ። ስለዚህ እሱን ነገር መድገም አይሆንም ወይ? እናመሰግናለን። የተሰጠሽን ደቂቃ ጨርሰሻል። ጥያቄው የቀረበላችሁ የኢትዮጵያ ብሔራዊ አንድነት ፓርቲ ተወካይ መቀጠል ይችላሉ። እሺ እንግዲህ በአሁኑ ሰዓት መፈናቀል ያለውም በአሁኑ ሰዓት ነው። የመሬት ባለቤትነትም ገበሬው ያጣው በአሁኑ ሰዓት ነው። እኛ ማድረግ የምንችለው መንግስት ብንሆን የመሬት ባለቤትነቱን ለገበሬው እናረጋግጣለን። ይሄን ካረጋገጥን በኋላ መፈናቀል የሚባልም ነገር አይኖርም። መሬቱን ጥሎ መሄድ አይችልም። ባለበት እንዲጠቀም እንዲገለገል እናደርጋለን ነው። አሁን ጥያቄው የተነሳው በአሁኑ ሰዓት ስለሆነ በአሁኑ ሰዓት ደግሞ እኛ መንግስት አይደለንም፣ አገዛዙ ነው እየሰራ ያለው እና ያገዛዙ ስርዓት ደግሞ ዜጎችን ያፈናቅላል፣ መሬት የኔ ነው ይላል፣ የመሬት ባለቤትነት አላረጋገጠም። ይሄ ባለበት ሁኔታ እኛ ጣልቃ ገብተን ይሄን ለማድረግ አንችልም። አሁን በሰባተኛው ሀገራዊ ምርጫ እድል ካገኘን የኢትዮጵያ ሕዝብ ከመረጠን ግን የገበሬውን መሬት በሚገባ እናረጋግጣለን። ይሄን ካደረግን በኋላ አሰራራችንን የምንቀጥለው የህዝቡ የገበሬውን ተጠቃሚነት የምናረጋግጠው መንግስት ከሆነ በኋላ ነው። ብልጽግና ፓርቲ ዜጎችን እያፈናቀለ ነው የሚል አገላለጽ ተጠቅማችኋልና ለዚህ እንደ ማስረጃ የምታቀርቡት ነገር ምንድን ነው?
እሺ እንደ ማስረጃ የምናቀርበው ነገር ያው በከተማ የሚታየው ነው። በገጠርም ብናይ ለልማት የሚፈለገው መሬት ገበሬው ተገቢውን የሆነ ካሳ ሳያገኝ ተገቢውን የሆነ ግምት ሳያገኝ ከመሬቱ የምታቀርቡት ማስረጃ አላችሁ ለዚህ? እኛ የሚታይ አይደል? የኢትዮጵያ ሕዝብ እውነታውን የሚያውቀው አይደል? እሺ ከኋላ ደግሞ ላድርግ አንድ። እሺ ጥያቄ ለህዝቦች ዲሞክራሲያዊ ፓርቲ ከመሬት መሸጥ መለወጥ ጋር ተያይዞ በተለይም ደግሞ ከመሬት ይዞታ ጋር ተያይዞ መሬትን የመሸጥ የመለወጥ ስርዓት እንደሚከተሉ ፖሊሲያቸው ምን አቅጣጫ እንደሚከተል ተቀምጧል። ነገር ግን አሁን አርሶ አደሩ መሬቱን ከሸጠ ከለወጠ ከመሬቱ የሚፈናቀልበት ሂደት አይፈጠርም ወይ? የመሬት ይዞታነት ባለቤቱን እያጣ የሚሄድበት ሁኔታ አይኖርም ወይ? መሬትስ በጥቂት ባለሀብቶች ዙሪያ እየተሰባሰበ የሚሄድበት አቅጣጫ የሚኖርበት ሁኔታ ስለሚኖር አርሶ አደሩን ወደ ድህነት ሊዳርግበት የሚችልበት ሁኔታ ይህን ለመቅረፍ ምን አይነት የፖሊሲ አቅጣጫ ተከትላቸዋል? አያይዞስ የወጣቱን የመሬት ጥያቄ ከዚህ ጋር እንዴት መፍታት አስባቸዋል? አመሰግናለሁ። ጨርሰዋል። እናመሰግናለን። ጥያቄው የቀረበላችሁ የወሎ ህዝቦች ዲሞክራሲያዊ ፓርቲ ተወካይ መቀጠል ይችላሉ። አመሰግናለሁ። ከመሬት መሸጥና መለወጥ ጋር የተነሱ ሀሳቦች ናቸው። እነዚህ ሀሳቦች ገበሬውን ያፈናቅላሉ፣ ገበሬውን ወደ ድህነት መንገድ ይወስዳሉ የሚባለው በእኛ እምነት ትርክት ነው። እንዲህ የተባለ ገበሬው በኢኮኖሚ ራሱን እንዳያበለጽግ ራሱን እንዳያሳድግ፣ ለምሳሌ 5-6 የእርሻ መሬቶች ያሉት ሁለቱን ሸጦ ሶስቱ ላይ ከፍተኛ ልማት በቴክኖሎጂ ማረስ እንዳይችል፣ በአመት 3 ጊዜ ማረስ እንዳይችል፣ ሀብት እንዳይሰበስብ እንቅፋቶች የሚሆኑ ትርክቶች ናቸው። መሬት መሸጥ መለወጥ ላይ ከፍተኛ እንዳይኖር መንግስታቶች ያለፉ መንግስታቶች አሁንም የሚሰሩ ስራዎች ናቸው፣ በጫና ደረጃ ላይ ማለት ነው። ግለሰብ የመሬት ባለቤት እንዳይሆን እድል የሚዘጉ አባባሎች ናቸው። ስለዚህ እነዚህ አባባሎችን ሊቀርፍ የሚችል ከድህነት አረንቋ ሊያወጣ የሚችል መፍትሄ ነው ብለን እናስባለን። ከዚህ ጋር ተያይዞ የወጣት የመሬት ተጠቃሚነት ጋር ተያይዞ እንግዲህ መሬቱ የቤተሰቦቹም ጭምር ነው። በቅድም ባስቀመጥኩት የህግ አግባብ በህግ በሚደነገጉ ድንጋጌዎችና በፖሊሲዎቻችን የሚቀመጡ የባለቤትነትና የተጠቃሚነትን ማረጋገጫ ስርዓቶች ይዘረጋሉ። ወጣቶች ተተኪ ወጣቶች ናቸው። ስለዚህ ተተኪ ወጣቶች እስከሆኑ ድረስ በምን አግባብ ነው ሽግግሩ የሚከናወነው፣ በምን አግባብ ነው ወጣቶች የመሬት ባለቤት ይሆናሉ የሚሉት ነገሮች ዝርዝር ማስፈጸሚያ ፖሊሲዎች ይኖሩታል ማለት ነው። ህጎችም በዛ ደረጃ ይደነገጋሉ ማለት ነው። በህግ ላይ የሚመሰረት በህግ ላይ የሚቀመጥ ዘላቂ ሆነ የመሬት አጠቃቀም ስርዓት የግለሰቦችም የሀብት ማፍሪያ ስርዓትን መንገድ እንፈጥራለን ብለን ስለምናስብ ከመሬት ጋር ያለው ጉዳይ ትልቅ ኢሹ ነው ለወሎ ህዝቦች ዲሞክራሲያዊ ፓርቲ ማለት ነው። እሺ እናመሰግናለን። እሺ ወንድሜ ጥያቄ ለማቅረብ የምፈልገው ለብልጽግና ፓርቲ ነውና አቋም አልያዝንም፣ በህገ መንግስታዊ የህብረተሰቡን ሀሳብ ከተፈሰምን በኋላ ማሻሻያ በማድረግ ነው መልሶ እያሉ ነውና ኢትዮጵያ ውስጥ በነባራዊ ሁኔታ ዲፋክቶ መሬት እየተሸጠ ነው በግልጽም። ይሄ ደግሞ በህግም አግባብ የሌለ በህገ መንግስታዊ አንቀጽ 40 የሚቃረን ነው እና እንዴት ነው ይሄ የሚያሳየው ነገር የለም ወይ? ህዝቡ በግል ንብረት በግል የሆነ መያዝ የፈለገ ነገር አይመስልም ወይ? ይሄ የሆነ የሚጠቁመው ነገር የለም ወይ የሚለው ነው ጥያቄ። እሺ እናመሰግናለን። ጥያቄው የቀረበላችሁ የብልጽግና ፓርቲ ተወካይ መቀጠል ይችላሉ። አመሰግናለሁ። ቀደም ብሎ ባልደረቤ እንደገለጸው ፓርቲያችን ብልጽግና መሬት የኢትዮጵያ ህዝቦች የዘመናት ትግል ጥያቄ ነው ብሎ ያስባል። ጥያቄውን መፈታት ያለበት ህዝቡን ባሳተፈ መንገድ ሊቃን ብቻ የሚወስኑት ሳይሆን ህዝቡ በምልአተ መንገድ መወሰን እንዳለበት ያምናል። ከህገ መንግስቱ ከተቀመጡት ጉዳዮች ባለፈ
ዘርፈ ብዙ የሆኑ የኢኮኖሚ ተጠቃሚነትን የሚያረጋግጡ እርምጃዎችን ባልደረባዬ እንደጠቀሰው አድርገናል። ያም ህዝቦችን ተጠቃሚ እያደረገ ነው። ከዛ ባለፈ ግን ፓርቲያችን መሬትን እንደ አንድ ኢኮኖሚ የሸቀጥ ብቻ ሳይሆን የሚያየው የህዝቦችን ማንነት እሴት ጋር የሚተሳሰር ጉዳይ እንዳለው እናምናለን። ከዛ አንጻር በአንድ ፓርቲ የሚወሰን ሳይሆን ለህዝባችን ካለን ክብር በመነሳት በትክክለኛው መንገድ ህዝባችንን አሳትፈን አስበንበት ተወያይተንበት እንዲወሰን ነው የምንፈልገው። ከዚህ በፊት የተደገመ ስህተት እንደገና እንዲፈጠር አንፈልግም። በዛ አማካኝነት ያደረግነው ሁኔታ ነው እንጂ አቋም የለሽነት ሳይሆን ለህዝባችን ያለንን ክብር የሚያመለክት ነው ማለት ነው። መሬት ለህዝባችን ያለውን ዘርፈ ብዙ ጠቀሜታ እንረዳለን። ያንን ማዕከልም አድርገን ካለንም የኢኮኖሚ ደረጃ አንጻር መሬትን በአግባቡ ለመጠቀም የሚያስችል ፍትሐዊነትን ለማረጋገጥ የሚያስችል የኢትዮጵያን ህዝቦች በተገቢ ሁኔታ ለመጥቀም በሚያስችል መንገዶች እርምጃዎች ይወስናል። በህገ መንግስቱ የተቀመጡ ጉዳዮች ግን ህዝቡን ባሳተፈ መንገድ ህገ መንግስታዊ በሆነ አግባብ እንዲፈቱ እንፈልጋለን። ይሄ ጥያቄ በልሂቃን ብቻ የሚፈታ ሳይሆን ህዝባችንን ባሳተፈ ህዝቡ ምን ይፈልጋል የሚለውን አረጋግጠን ነው የምንወስነው። እዚህ የተጠቀሱ ጉዳዮች እንዳያችሁት በአብዛኛው ህዝቡ ምንድን ነው የሚፈልገው የሚለውን ማረጋገጥ የቻሉ ፓርቲዎች አይደሉም እና ከዛ አንጻር እኛ በዚህ ሂደት ህዝቡን አሳትፈን ህዝቡ የሚፈልገው እንዲወሰን ነው የምንፈልገው። በዛ ውስጥ ግን አቋም አለን። አቋማችንን እንደተባለው ለምክክር ኮሚሽን አስገብተናል ማለት ነው። አመሰግናለሁ። እሺ፣ ወደ ቀጣይ እድል የምንሰጠው ሰው እናልፋለን። እሺ፣ የማቀርበው ጥያቄ ለኢትዮጵያ ብሔራዊ አንድነት ፓርቲ ነው። የሚጠይቀው ጥያቄ የገጠር መሬትን በተመለከተ የገጠር መሬት ባለቤት የሆነው የማከራየት በዋስትና የማስያዝ የይዞታ ማረጋገጫ ከማግኘት ባሻገር መሬትን እንደፈለገ የማድረግ መብት ይኖረዋል ብላችሁ ተከራክራችሁ ነበር እና ሊመጣ የሚችለው ኮንሲኩዌንሱን አይታችሁታል ወይ የሚለው ነው የኔ ጥያቄ። ለምሳሌ እኔ ገጠር አካባቢ ተወልጄም ስለመጣው አንድ ቤተሰብ 10 ድረስ ቤተሰብ ፋሚሊ ሳይዝ አለና 100 እዛ አካባቢ ቤተሰብን አንድ ግለሰብ ቢገዛ 1000 ሰው ሊፈናቀል ይችላልና ሩራል አርባን ማይግሬሽኑ አስባችሁታል ወይ የሚለው ነው። ምክንያቱም አርብቶ አደርና አርሶ አደሩ ሙያው እርሻው ነው። እዚህ ቢመጣ ሊፈጠር የሚችለውን ነገር ታይቷል ወይ የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። እሺ፣ እናመሰግናለን። ጥያቄው የቀረበላቸው የኢትዮጵያ ብሔራዊ አንድነት ፓርቲ ተወካይ መቀጠል ይችላሉ። እሺ፣ አርሶ አደሩን ወይም የገጠር የመሬት ባለቤትነትን ከመሬት ጥገኛ ብቻ ሆኖ እንዲኖር አይደለም የኛ ሀሳብ። 10ም ይሁን 5ም ይሁን በስሩ ያሉ ስራ ፈላጊዎች ወይም ወጣቶች በእደ ጥበብ ሙያ በአግሮ ኢንዱስትሪ ልማት እዛው ገበሬው አካባቢ በማስፋፋት በማቅረብ በመገንባት ተጓዳኝ ምርታማነትን የሚያገኝበት የስራ እድልም የሚፈጠርበት የኢኮኖሚ የገበሬውን የገቢ ምንጭ የሚያጎለብትበት አሰራር በማኒፌስታችን ዘርዘር ብሎ አለ ተቀምጧል እና ይሄን ለማድረግ ደግሞ ምቹ የሆነ የስራ እድልን መፍጠር ነው። ምቹ የሆነ ሁኔታን መፍጠር ነው። የዘመናዊ ቴክኖሎጂ የሚመጥን እቃዎችን መግዛት ነው እና ትልቁ ስራ እድል መስጠት ነው የሚሆነው ማለት ነው። ትልቁ ስራ የስራ እድሉ ከተፈጠረ የገበሬው ህይወት ይሻሻላል፣ ቤተሰቡ ህይወት ይሻሻላል፣ የተጠቃሚነት ይረጋገጣል ብለን እናስባለን። እንዳልኩት ያው የእደ ጥበብና የአግሮ ኢንዱስትሪ እንትኖችን እንገነባለን፣ እናቀርባለን። እዛው የገበሬው ምርትም እንዳይባክን ትልቅ አስተዋጽኦ ያበረክታል ብለን እናምናለን እኛ ማለት ነው። እሺ የኔ ጥያቄ ለብልጽግና ፓርቲ ነው። ስፔሲፊካሊ ጥያቄ የሚከተለው የላንድ ፖሊሲ ኢንቨስትመንትን ኢምፕሩቭ ከማድረግ አንጻር ከሚከተለው አንጻር ነው እና በአዋጅ ቁጥር 1324 መሰረት ገበሬዎች በመሬታቸው ላይ ያላቸውን የመጠቀም መብት አስይዘው ኦነርሺፕ ሳይሆን
ጀስት ዩዝ ፍረክት ራይታቸውን ብቻ አሲዛው ገንዘብ እንዲበደሩ አዲስ ሪፎርም አስተዋውቋል። ነገር ግን ይህንን ኖሚናል ሆኖ አግኝቼዋለሁ። ምክንያቱም ባንኮች ኢንካሬጅድ የሚሆኑት ለማበደር ወይም ፋይናንሻል ኢንስቲትዩሽኖች እንዳጠቃላይ ወስደው ከወረሱ በኋላ ሸጠው መጠቀም ሲችሉ ነው። ነገር ግን ይሄ በማይሆንበት አግባብ መሬት የመንግስት በሆነበት አግባብ እንዴት ነው ይሄ ህግ ኖሚናል አይሆንም ወይ? ምክንያቱም ያ ገበሬ ክሬዲቱን መክፈል የማይችል ከሆነ ለ10 ዓመት ላልበለጠ ጊዜ ወስዶ ይጠቀማል የሚለው እንደውም በ10 ዓመት ጊዜ ውስጥም ያንን ገንዘብ ማግኘት ካልቻለ እናመሰግናለን። ደቂቃ ጨርሰሻል። እሺ ጥያቄው የቀረበላችሁ የብልጽግና ፓርቲ ተወካይ መቀጠል ይችላሉ። ቀደም ብለን እንደገለጽ ነው ከህገ መንግስቱ ባሻገር ያሉ የመሬትን መጠቀም መብት የሚያረጋግጡ ጉዳዮችን እየፈታን በህግም ደንግገን ተግባራዊ አድርገናል። በተለይ በገጠር መሬት አስተዳደር እና አጠቃቀም አዋጅ ላይ አርሶ አደሮቻችን ይበልጥ ተጠቃሚ እንዲሆኑ በማድረግ እንደተገለጸው የፋይናንስ አቅርቦትና ተደራሽነትን በስፋት አዳርሰናል። እንደተገለጸው ሳይሆን ባንኮችም የራሳቸው የሆነ የሞራል ሀዛርድ ችግር አለ። ሲያበድሩ ተመጣጣኝ በሆነ አግባብ ህገ መንግስታዊ ይዘቱን ጠብቀን መሬትን መሸጥ መለወጥ ሳይሆን የምናበረታታው አርሶ አደሩ በይዞታው ላይ ሀብት እንዲፈጥር ከማድረግ አንጻር ከሀብቱ ጋር ተመጣጣኝ የሆነ ብድር እንዲሰጡ ነው አዋጁም የሚደነገው፣ በተግባርም እየተከናወነ ያለው ማለት ነው። ስለዚህ አዋጁ የባንክ ዘርፉ ይህንን ብድር ሲሰጥ አርሶ አደሩ ይበልጥ አምራች በሚሆንበት አግባብ እንዲያደርግ በሚያስችል አግባብ ነው የተቀረጸው ማለት ነው። ይህንን በማድረግም በተጨባጭ አርሶ አደሮቻችን ሀብት እንዲያፈሩ አድርገናል። እስካሁን ድረስም ባለው ተጨባጭ ሁኔታ በዚህ ምክንያት ይህንን ፋይናንስ በመስጠት ሪስክ ወይም ደግሞ ስጋት የደረሰባቸው የፋይናንስ ዘርፎች የሉም ማለት ነው። አርሶ አደሮቻችን እጅግ ጠንቃቃና በመሬታቸው ያገኙትን ብድርና ፋይናንስ በአግባቡ ተጠቅመው ጥሪት ፈጥረው ብድራቸውን በአግባቡ የሚመልሱ የፋይናንስ ተቋማትም የሚገባቸውን ጠቀሜታ እያገኙ ነው ማለት ነው። ከዚህ አንጻር ህገ መንግስታዊ በሆነ አግባብ በኮንሲስተንት በሆነ በትክክለኝነቱን በጠበቀ አግባብ በአንድ በኩል አርሶ አደሩ ኢኮኖሚያዊ ተጠቃሚነቱ እንዲጎለበት፣ በሌላ በኩል ደግሞ የፋይናንስ ሴክተሩም አላስፈላጊ ብዝበዛ ውስጥ እንዳይገባ በማድረግ የአርሶ አደሮቻችንን የህዝባችንን ተጠቃሚነት አረጋግጠናል ማለት ነው። ይህንንም በዚህ መሰረትን በማድረግ የሚሻሻሉ ጉዳዮች ግን እያሻሻልን ይበልጥ ተጠቃሚነትን እናረጋግጣለን ማለት ነው። እሺ ወደ ቀጣይ እድል የምንሰጠው ሰው እናልፋለን። እሺ የኔ ጥያቄ ለብልጽግና ፓርቲ ነው። ያው ከመሬት ጋር ተያይዞ የመንግስት የወልና የግል የሚለውን እንደምትከተሉ በህገ መንግስት መሰረትም በምክክር ጉባኤ ማሻሻያ መሰረት ነገሮች እንደሚስተካከሉ ትገልጻላችሁ። ነገር ግን ከግል ይዞታ አንጻር በአሁኑ ሰዓት በልማት ምክንያት ግል ይዞታ ያላቸው ሰዎች እየተፈናቀሉ ከአካባቢያቸው እየራቁ ንብረታቸውም ተመጣጣኝ ዋጋ ሳያገኝ እየቀረ ያለበት ሁኔታ አለና ቅድም ከሞዴሬቶችም እንደተገለጸው ይህንን ምክክር ኮሚሽኑ እስኪፈታ ድረስ ለምንድን ነው የግል ባለ ይዞታዎች በአግባቡ እንዲጠቀሙ የማትሰሩት? አመሰግናለሁ። እሺ እናመሰግናለን። መቀጠል ትችላላችሁ። እንደተጠቀሰው ያው በመሬት አስተዳደር አዋጃችን የመንግስትን የወል የግል ይዞታን አረጋግጠናል። በዛ አማካኝነት ተጠቃሚነትን እያረጋግጥን ነው። በህገ መንግስቱም እንደተቀመጠው መሬት ለህዝብ ጠቀሜታ በሚፈለግ መንገድ በሚፈለግበት ወቅት ህግን በተከተለ አግባብ ሊለቀቅ እንደሚችል ይደነጋል። ከዛ በኋላ የሚወጡ የካሳ ክፍያ አዋጅ እንዲሁም ደግሞ በሌሎችም ህጋዊ አዋጆች የተደነገገ ነው ማለት ነው። በአጠቃላይ በከተማም በገጠርም በምንሰራቸው የልማት ስራዎች መሬት ለህዝብ ጥቅም በሚፈለግበት ወቅት ህግን መሰረት አድርጎ ካሳን በመክፈል ተለዋጭ መሬት በመስጠት እንዲሁም ደግሞ የኢኮኖሚ ተጠቃሚነትን በማረጋገጥ እየተሰራ ያለ ስራ ነው ማለት ነው። በአጠቃላይ በተለይ ፓርቲያችን በቀደመው ወቅት የነበሩ ችግሮችን በመፍታት በከተማ ውስጥ ያሉ የገጠር ቀበሌዎች ለግብርና የሚውሉ መሬቶች በአግባቡ እንዲታወቁ በማድረግ አርሶ አደሮች እንዲደራጁ መሬታቸው እንዲጠበቅ አስፈላጊውን ድጋፍ በመስጠት ተጠቃሚ እንዲሆኑ አድርገናል። በከተማ ውስጥም በምንሰራቸው የልማት ስራዎች ከተሞቻችን ታሪካዊ በሆነ አግባብ
በታቀደ አግባብ የተከናወኑ ባለመሆኑ የከተማ መስፈርት የሚያሟሉ አይደሉም። ከዛ አንጻር ደረጃቸውን እንዲጠብቁና ለህዝባችን የሚመጥን ኑሮ ሁኔታ ለመፍጠር ባከናወናቸው የልማት ስራዎች ለልማት የተነሱ ሰዎች አሉ። እነዚያ ለልማት የተነሱ ሰዎች ግን በአግባቡ ህግን በጠበቀ መልክና ካሳን በመክፈል ተለዋጭ መሬትን በመስጠት እንዲሁም ደግሞ ከነበሩበት የተሻለ የኑሮ ሁኔታ በመፍጠር የተከናወነ ነው። በአንድም በሌላ መልክም ይህንን ህዝባችን በተለያየ ደረጃ ያረጋገጠው ነው ማለት ነው። በህግና በስርዓት የተከናወነ ህገ መንግስታዊ መሰረት ያለው እንዲሁም ደግሞ ከህገ መንግስቱ በኋላ በወጡ ህጎች የተደገፈና በምንሰራው ልማት ውስጥ ዜጎችን ተጠቃሚነትን በሚያረጋግጥ አግባብ የተከናወነ ያለ ነው ማለት ነው። በአስተዳደራዊ አግባብ ሊፈጠሩ የሚችሉ ችግሮች የሉም አንሉም። እነዚህን ግን እየፈታን ዜጎቻችንን የልማት ተጠቃሚ እናደርጋለን የሚለው ማለት ነው። ሰዓቶትን ጨርሰዋል። ይሄኛውን ዙር በዚህ የምናጠናቅቅ ይሆናል። ቀጣዩ ዙር የሚሆነው የፖለቲካ ፓርቲዎች አንዳችሁ ለአንዳችሁ እርስ በርስ ጥያቄ የምታቀርቡበት ነው የሚሆነው። በቅደም ተከተላችን መሰረት የመጀመሪያውን ጥያቄ የሚያቀርበው ብልጽግና ፓርቲ ነው። መቀጠል ይችላሉ። እኔ መጠየቅ የምፈልገው መሬት መሸጥ መለወጥን እንደ አቋም ይዞ የቀረቡ የወሎ ዲሞክራሲያዊ ፓርቲንና የኢትዮጵያ አንድነት ዲሞክራሲያዊ ፓርቲ ነው። መሬት መሸጥ መለወጥ የኢትዮጵያ አርሶና አርብቶ አደሮችን የኢኮኖሚ ችግር ይፈታል ብላችሁ ታምናላችሁ ወይ? መሬትን መሸጥና የመለወጥ ፍላጎት በእርግጥ የአርሶ አደሩና የአርብቶ አደሩ ፍላጎት ነው ወይስ የማን ነው የሚለውን በአንደኛነት ለማንሳት እፈልጋለሁ። መሬት መሸጥና መለወጥን በተመለከተ ደግሞ መሬቱን የሚገዛው ማን ነው? ከኢትዮጵያ የሀገር ሉዓላዊነት አንጻር፣ ከአርሶ አደሮች ከአርብቶ አደሮች የኢኮኖሚ ተጠቃሚነት አንጻር እንዴት ነው የምታዩት? የመሬት ይዞታ ባለቤትነትን የሚያሳጣ በአጠቃላይ የሀገራችንን ሉዓላዊነት ችግር ውስጥ የሚከት አጀንዳ ሊሆን አይችልም ወይ? ይህን እንዴት ነው የምታብራሩት የሚለውን ለማንሳት ነው። የመጀመሪያውን ጥያቄ የወሎ ዲሞክራሲያዊ ፓርቲ፣ ሁለተኛውን ጥያቄ ደግሞ የኢትዮጵያ አንድነት። መልካም እሺ፣ በቅደም ተከተሉ መሰረት የወሎ ህዝቦች ዲሞክራሲያዊ ፓርቲ ተወካይ የመጀመሪያውን ጥያቄ የሚመልሱልን ይሆናል። መቀጠል ይችላሉ። አመሰግናለሁ። የብልጽግና ተወካይ ያቀረቡት ጥያቄ አንዳንድ ጊዜ ከራሳቸው ፕሮግራም ጋር የሚጋጭ አይነት ጥያቄ ነው። እኛ መሬት መሸጥ መለወጥ ብለን አስቀምጠናል። እነርሱ ደግሞ መሬቱ በብድር አማካኝነት ወደ ሌላ አካል እንዲተላለፍ ከህገ መንግስት አሰራር ውጭ ጭምር አስቀምጠዋል። አይሸጥም አይለወጥም ይላሉ። ነገር ግን ያስቀመጡት ደግሞ የብድር አገልግሎት ተጠቃሚነትን መሰረት በማድረግ መሬቱ ወደ ሌላ አካል መክፈል የማይችለውን የገበሬ ኃይል በከፍተኛ ገንዘብ ብድር ላይ እንዲወድቅ በማድረግ መሬቱ ወደ ሌላ አካል እንዲተላለፍ ደግሞ እድል የሚፈጥር የህግ ስርዓት ይከተላሉ ማለት ነው። እንደኛ አቋም መሸጥ መለወጥ በገበሬው ማህበረሰብን የተሻለ የኢኮኖሚ ተጠቃሚ ነው የሚያደርገው። ሁለተኛም ከዚህ ጋር የይዘን እንትን ማለት ፈልገው ተጠቃሚ ገዢው ወይም ደግሞ መሬቱን የሚገዛው ኢትዮጵያዊ ነው። ኢትዮጵያዊ ለኢትዮጵያዊ ነው መሬት ግዢ የሚፈጻጸሙት። እኛውን ነፃነቱን መስጠት ላይ ነው ትልቅ ትኩረት ያደረግነው። ነፃ የሆነ ሰው በጥያቄ ያልተሸበበ ሰው ነፃ የሆነ ሰው መሬቱ የኔ ነው ብሎ ሲያስብ የሚፈልገውን ተግባራት ማከናወን ይችላል። ለምሳሌ የግብርና መሬቶች አሉ። ከግብርና መሬቶቹን ኢንዱስትሪ መገንባት አትችልም ብሎ የሚያስር ህግ በተቀመጠበት ሀገር ላይ ባለቤቱ መሸጥ መለወጡ ላይ መሰረት ብቻ አይደለም ሌሎች አገልግሎቶችን መገልገል እንዲችል በመሬቱ ላይ ጭምር እድል የሚፈጥር በራሱ መሬት ነው። በራሱ መሬት የራሱን ሀብት ሊያፈራባቸው የሚችላቸው ብዙ መንገዶችን የሚፈጥር እድል ነው ብለን ነው የምናምነው። እሺ፣ ቀጣዩን ጥያቄ እንዲመልሱ እድል እሰጣለሁ። መሬቱን ማን ነው የሚገዛው የሚለው ጥያቄ እኔ መሰለኝና መሬት አሁን እየገዛ ያለው ገበሬውንስ ማን ነው? እኛስ ብንሆን ማን ነው የሚገዛን? እና ገበሬውን መሬት የሚገዛው መንግስት ነው። ያውም ትክክለኛ ባልሆነ ተመጣጣኝ ባልሆነ ዋጋ እየገዛችሁ ያላችሁት እናንተ መንግስት ናችሁ። እና ግለሰብም ይሁን መንግስትም ይሁን ዝሮ ዝሮ መሬቱ በአግባቡ ገበሬውን ጥቅም ያስከበረ በሚያስከብርበት ሁኔታ መሸጥ አለበት ነው። መንግስትም ይግዛው ግለሰብም ይግዛው ማንም ይግዛው መሬቱ ከዚህ ውጭ ማንም መጥቶ የሚገዛው የለምና እና ስለዚህ
በዋናነትም ያው እንዳልኩት እየገዛችሁ ያላችሁት መሬት ከገበሬ እናንተ ናችሁ፣ ብልጽግናዎች ናችሁ ለማለት ነው። እሺ ቀጣዩን ጥያቄ የሚያቀርቡት የወሎ ህዝቦች ዲሞክራሲያዊ ፓርቲ ተወካይ ይሆናሉ። መቀጠል ይችላሉ። አመሰግናለሁ። እንግዲህ ለብልጽግና ፓርቲ የምጠይቀው መሬት ከማንነት ጋር ግንኙነት አለው የሚለው ጥያቄ ላይ አቋማቸውን በግልጽ ቢያስቀምጡ የሚል መነሻ ጥያቄ ነው ያለኝ። ሁለተኛውም ለብልጽግና ነው የማቀርበው። ከመሬት ወረራ ማለት ምን ማለት ነው? በተደጋጋሚ ጊዜ በእንትኖቻቸው መሬት ወረራ ጋር ምናምን ተያያዥነት ያነሳሉና መሬት ወረራ ማለት ብልጽግና ምን ማለት ነው የሚል ጥያቄ ነው ያለኝ። አመሰግናለሁ። እሺ እናመሰግናለን። ሁለቱም ጥያቄ ቀጥታ ለእናንተ ፓርቲ የቀረበ ስለሆነ መቀጠል ይችላሉ። አመሰግናለሁ። የመሬት ባለቤትነት ህገ መንግስቱን በግልጽ እንደሚገልጸው ከማንነት ጋር በእጅጉ የተሳሰረ የተቆራኘ ነው። የኢትዮጵያ ህዝቦች የዘመናት የትግል ውጤት ነው። ብዙ መስዋዕትነት የተከፈለበት ነው። የሀገራችን አንዱ መሰረታዊ የትግል ጥያቄ ራስን በራስ የማስተዳደር ነው። ይሄ ከመሬት ጋር የተገናኘ ስለሆነ ከዚህ አንጻር የመሬት ባለቤትነት በአግባቡ በእጅጉ ከማንነት ጋር የተቆራኘ ነው። መቆራኘት ብቻ ሳይሆን ብዙ መስዋዕትነትም የተከፈለበት ከዛም አልፎ ደግሞ በሀገራችን የፌዴራሊዝም ስርዓትም ተተግብሮ ወደ ራስን በራስ የማስተዳደር መብት ከተረጋገጠን በኋላ በይገባኛል ጥያቄዎች ብዙ ጭቅጭቆች ያሉበት እንደሆነ እናምናለን። ስለዚህ የመሬት ባለቤትነት ከማንነት ጋር በጽኑ የተሳሰረ ነው እያልን ያለ ነው። የመሬት ይዞታ ከማንነት ጋር የተሳሰረ አይደለም ነው። ማንኛውም ግለሰብ ህገ መንግስቱ በሚያስቀምጠው መሰረት ለምሳሌ አርሶ አደር ከሆነ በብሔር ማንነቱ ወይም በሃይማኖት ማንነቱ ኦር በጾታ ማንነቱ አድሎ ሳይደርስበት በየትኛውም ክልል በየትኛውም አካባቢ የይዞታ መብት የማግኘት ያውም በነፃ የማግኘት መብት እንዳለው ህገ መንግስቱ ስለሚያስቀምጥ ከዚህ አንጻር ይሄ በደንብ ሊሰመርበት ይገባል። ስለዚህ ብልጽግና የመሬት ባለቤትነትና የመሬት ይዞታን በተመለከተ ከማንነት ጋር ያለው ቁርኝት ላይ ያለን አቋም ግልጽ ነው። የመሬት ባለቤትነት ከማንነት ጋር ጥብቅ ትስስር አለው። የመሬት ይዞታ ግን ማንኛውም ኢትዮጵያዊ በነፃነት የመንቀሳቀስ መብት፣ በነፃነት የትም አካባቢ ሄዶ የመስራት መብት ስላለው አርሶ አደር አርብቶ አደር እስከሆነ ድረስ ወይም ደግሞ አልሚ ኢንቨስተር እስከሆነ ድረስ ኢንቨስተሮች ከኢትዮጵያም ውጪ እየመጡ የመሬት ይዞታን እያገኙ እየሰሩ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ ከዚህ አንጻር የመሬት ባለቤትነት ከማንነት ጋር በእጅጉ ይቆራኛል። የመሬት ይዞታ ግን ከማንነት ጋር አይቆራኝም የሚለው በአግባቡ እንዲሰመርበት። የመሬት ወረራ ማለት በአጠቃላይ በህገ መንግስቱ በአዋጁና ቀጥሎ ባለው መሬትን የሚያስተዳድሩ አካላት የመሬት አጠቃቀም እቅድን ማዕከል ባደረገ መልኩ በህጋዊ መንገድ ሰርቲፊኬት ሳይሰጡ ወይም ደግሞ የይዞታ ማረጋገጫን ሳይሰጡ በተለያየ መንገድ ግለሰቦች ለራሳቸው ጥቅም በህገወጥ መንገድ ለማዋል የሚሄዱበት አካሄድ ማለት ነው። ስለዚህ ይሄ በከተሞች አካባቢ በህገወጥ ግንባታ የሚገለጽ ነው። ሰፋ ባለ መንገድ የይዞታ ማረጋገጫ ካርታ ሳይኖራቸው የባለቤትነት ማረጋገጫ ካርታ ሳይኖራቸው ህገወጥ ቤቶችን የሚገነቡበት፣ በገጠሮች አካባቢም እንዲሁ ለተለያየ ጥቅም ሊውሉ የሚችሉ የመሬት አጠቃቀም ፕላኑ የሚያመላክተው መሬቱ ምናልባት ተራራማ ሊሆን ይችላል፣ ለደን የሚሆን ሊሆን ይችላል። ያንን ለእርሻ አገልግሎት ለኢኮኖሚ ጥቅም ለማዋል የሚደረጉ እንቅስቃሴዎች ከመሬት ወረራ ጋር የሚያያዙ ናቸው ማለት ነው። ስለዚህ በአጠቃላይ የመሬት ወረራ ማለት በህጋዊ መንገድ መሬትን የመስጠት ታይትል ዲድን ወይም ደግሞ የመሬት ባለቤትነትን ማረጋገጥ ስልጣን ያለው አካል የዛ የመሬት ባለቤትነት በከተማም ሆነ በገጠር ህጋዊ በሆነ መንገድ መሬትን ሳያስተላልፍ ግለሰቦች ለኢኮኖሚያዊ ጠቀሜታ ብለው ለራሳቸው ኢኮኖሚ ጥቅም ባልተገባ መንገድ ህገወጥ በሆነ መንገድ የሚይዙት የመሬት ይዞታን ያመለክታል። በከተማም በገጠርም ያለ ነው። በከተማ ያለው በህገወጥ ግንባታ ይገለጻል። በገጠር አካባቢ ያለው ደግሞ የተለያዩ ቦታዎችን ለእርሻ ልማት ለማዋል፣ ለግጦሽ ለማዋል ኦር ለግል ጥቅም ለማዋል ከሚደረጉ እንቅስቃሴዎች ጋር የሚያያዝ ነው። ይህንንም መልክ ለማስያዝ ፓርቲያችን ባለፉት ዓመታት በርካታ የማስተካከል ስራዎችን፣ ህግን የማስከበር ስራዎችን መሬት በተያዘላቸው የልማት እቅድ መሰረት ተግባር ላይ እንዲውሉ ከማድረግ አኳያ በጣም ውጤታማ የሚባሉ ስራዎችን ሰርተዋል ለማለት ነው። አመሰግናለሁ። መልካም። ቀጣዩን ጥያቄ የመጠየቅ እድሉ ያሉት የኢትዮጵያ ብሔራዊ አንድነት ፓርቲ ተወካይ ኖት፣ መቀጠል ይችላሉ። እሺ፣ አመሰግናለሁ። በቅድሚያ መጠየቀው ለብልጽግና ነው። ጥያቄ ብልጽግና ያልሰራቸውን ስራዎች ሰራው ይላል። ለምሳሌ ከ110% ስራ ሰርቷን ብንል 90% ያልተሰራን ስራ
10% በተሰራው ስራ ለመሸፈን የምትሮጡት ነገር ትክክል ነው ወይ? አግባብነትስ አለው ወይ? ትንሽዬ የተሰራ ስራ አግዝፋችሁ ለህዝቡ ይሄን ያህል ሰርተንልሃን ይሄን ያህል አድርገንልሃን ማለቱ ተገቢ ነው ወይ? መንግስቱ ናችሁ ሀገር እየመራችሁ ቢያንስ እንኳን ከ50 እና ከ50 ከመሬት ጋር በተያያዘ ስፔሲፊካሊ ከዚህ ጋር ያላችሁ ጥያቄ ያው ከመሬት ከከተማ የህዝቦች የመኖሪያ ቤት ችግር አለ፣ የመንገድ አለ፣ የውሃ አለ። ውሃን ብናነሳ የአባይ ውሃ ጠማው ነው። ውሃ ላይ ቁጭ ብለን ውሃ የሚጠማን ዜጎች ነን ማለት ነው እንደ ኢትዮጵያ ማለት ነው። ስለዚህ ውሃ በፈረቃ የሚመጣበት፣ መብራት በፈረቃ የሚመጣበት፣ መንገዶች ተጨናንቀው ህብረተሰቡ በአግባቡ ስራ በሰዓቱ የሚገባና የሚወጣ አይደለም፣ በችግር ላይ ነው ያለው። ይሄን ሁሉ ስራ ሳይሰሩ አንድ ትንሽ ስራ ሰርተው ያንን አግዝፈው ሰርተንልሃን ማለቱ ተገቢ ነው ወይ የሚለውን ነገር እንዲመልሱልኝ እፈልጋለሁ። የተነሳው ጥያቄ ምንም ማስረጃ የሌለው ነው። እኛ ያልሰራነውን ሰራን ብለን አንገልጽም። መሬትን የአርሶ አደርና የአርብቶ አደር የኢኮኖሚ መጠቀሚያ በማድረግ የሰራናቸውን ስራዎች ብቻ ለመግለጽ የዛሬ 8 ዓመት በኢትዮጵያ ይታረስ የነበረው የመሬት መጠን በመኸር ብቻ ወደ 13.8 ሚሊዮን ሄክታር ገደማ ነው። በመሬት ይዞታ ማሻሻልና ባወጣናቸው የህግና የአሰራር ማቀፎች 20 ሚሊዮን ሄክታር ማድረስ ችለናል። ከዚህ ውስጥ ደግሞ በዚህ አሰራር በአዋጁ በተቀመጠው አካሄድ ከ500 ሺህ ሄክታር በታች የነበረው በክላስተር የሚለማውን 13 ሚሊዮን ሄክታር ማድረስ ችለናል። ኢትዮጵያ ከውጭ ታስገባ የነበረውን በየአመቱ ከ1 ቢሊዮን የአሜሪካ ዶላር በላይ አውጥታ የምታስገባውን ስንዴ በሀገር ውስጥ አምርተን መተካት ችለናል እና ምናልባት መረጃ ስለሌላቸው ሊሆን ይችላል እንጂ ይሄ ትልቅ ውጤት የመላው ኢትዮጵያውያን አርሶ አደሮችና አርብቶ አደሮች ጥረት ስለሆነ ብልጽግናን ለማጥላላት ተብሎ ይህንን ጥረትና ውጤት ማንኳሰስ ተገቢነት አለው ብለን አናምንም። ከዛም ባለፈ ባለፉት 8 ዓመታት ብቻ ባደረግነው እንቅስቃሴ የግብርና ጂዲፒ በ56% እድገት አሳይቷል። የሰው ኃይል ምርታማነታችን 47% ጭማሪ አሳይቷል። መሬት ላይ ደግሞ በአረንጓዴ አሻራ በአፈርና ውሃ ጥበቃ በሰራናቸውና መሬትን ጠብቆ ለትውልድ ለማስተላለፍ ባደረግነው ርብርብ 33.6 ሚሊዮን ሄክታር በስነ አካላዊና በባዮሎጂካል መንገድ መሬትን እንዲያገግም ለልማት እንዲውል ማድረግ ችለናል። ይሄ ሁሉም ሀገራት የመሰከሩበት ኢትዮጵያ ከዚህ የተነሳ ዓለም አቀፍ እውቅናን አግኝታ ኮፕ ሰርቲቱን የሚያክል ትላልቅ ዓለም አቀፍ መድረኮችን እንድታስተናግድ እድል ያገኘችበትና ብሔራዊ ኩራት የሆነን ነገር ነው። ስለዚህ ከፓርቲዎች ጋር ባለን የሀሳብ ልዩነት ብቻ የተሰራውን ነገር ለማንኳሰስ የሀገር ኩራት የአርሶ አደሮችና የአርብቶ አደሮቻችን የጥረት ውጤት የሆኑ ነገሮችን ማንኳሰስ ተገቢነት አለው ብለን አናምንም። እስካሁን የተደረጉ ጥረቶችም የመጡ ልማቶች በተለይ ከግብርና ትራንስፎርሜሽን አኳያ ያስመዘገብናቸው ጉዳዮች ከመሬት ጋር የተያያዙ ስለሆነ ጨርሰዋል። ቀጣዩን ጥያቄ የሚያቀርቡት የጎጎት ለጉራጌ አንድነትና ፍትህ ተወካይ ይሆናሉ። አመሰግናለሁ። ሁለት ጥያቄ ነው የማቀርበው፣ ለብልጽግና ፓርቲ ነው የማቀርበው። የመጀመሪያው ጥያቄ የሚሆነው ብልጽግና 2016 ላይ 1324 ህዝባር 16 በወጣው አዋጅ ላይ መሬት የሚገኘው በውርስ በስጦታና በመንግስት ነው የሚል የተያያዘ ነገር አለው። ከዛ ውስጥ በውርስ በተያያዘው ላይ ይሄ ይርጋ ለማረጋገጥ 15 ዓመት 10 ዓመት የነበረው ወደ 15 ዓመት ዞሯል። ስለዚህ ምንድነው መነሻችሁ ወደ 15 ዓመት ከ10 ወደ 15 የሄደበት ምክንያት? ስለዚህ ምክንያቱም ከ0 እስከ 5 ዓመት ያሉ ህጻናት ወላጅ አልባ አጋጣሚ የሚያጡ ህጻናትን ታሳቢ ያላደረገ ነው የሚል እምነት ስላለን ማለት ነው። ምክንያቱም ከ18 ዓመት በኋላ መብት አለኝ ብሎ የመጠየቅና የመከራከር እድል ስለሌላቸው፣ ስለዚህ ንብረታቸውን የመወረስ እድል ስላለው ይህንን በምን ታሳቢ አድርጋችሁ የ15 ዓመት እንደሆነ ቢብራራ። ሁለተኛው ጥያቄ መንግስት የመሬት ነጋዴ ነው የሚል እምነት አለ፣ በገጠርም በከተማ። ለምሳሌ ገጠሩን አርሶ አደር በከብትና በዛፍ ግብር እንዲከፍል ይገደዳል። ባይተዋርነትን ተላብሰዋል። ስለዚህ ይሄ ባይተዋር የሆነውን አርሶ አደር ባለይዞታ ነህ ማለት ይቻላል ወይ? የመሬት ተጠቃሚ ነህ ማለት ይቻላል ወይ? ስለዚህ መች ነው ትልቁ የገቢ ምንጭ አድርጎ የሚወስደው የመሬት እንቅስቃሴ መች ነው ይህንን ሊያቆም የሚችለው መንግስት የሚል ነገር አለኝ። አመሰግናለሁ። መቀጠል ይችላሉ። አመሰግናለሁ።
አዋጁ የህዝብ ተወካዮች ምክር ቤትና አጠቃላይ የሀገሪቷ ህግ እንጂ የብልጽግና የፓርቲ ማኒፌስቶ አይደለም። ስለዚህ ከዚህ አንጻር የአዋጁን አንቀጾች ኮት እያደረጉ እንደ ብልጽግና አቋም አንስቶ መጠየቅ ተገቢነት አለው ብለን አናምንም። በዋናነት ግን አዋጁ የመንግስት አዋጅ እንደመሆኑ መጠን እንደ ፓርቲ አክብረን የምንሰራውና ለአዋጁ ተግባራዊነት እየተረባረብን ያለን አካላት እንደመሆናችን መጠን መሬትን ህዝባችን በተለይ ደግሞ በገጠር የሚኖረው አርሶና አርብቶ አደር የሚያገኝባቸውን መንገዶች በአዋጁ ውስጥ በዝርዝር ተቀምጧል። በዚህም መሰረት አንዱና መሰረታዊ ጉዳይ መንግስት የሚያደርገው ክፍፍል ነው። ቅድም የጠቀስኩት የሚታረስ መሬት መስፋፋት የመጣው መንግስት ወጣቶችን ትኩረት አድርጎ በጥቃቅንና አነስተኛ እየተደራጁ ከዛም ባለፈ ደግሞ የይዞታ ባለቤት እየሆኑ ወደ ምርትና ምርታማነት እንዲገቡ በተደረገ ያለ እንቅስቃሴ የመጣ ውጤት ነው ማለት ነው። ስለዚህ አንዱ ከዚህ አንጻር መታየት አለበት። ከዛ በተረፈ ግን የይርጋ ጊዜው በመሬት ይዞታ መጠቀም መብቱ ላይ መብት ያላቸው ሴቶች፣ መብት ያላቸው ህጻናት፣ አካል ጉዳተኞችና አረጋውያን ከዚህ አንጻር የሚተላለፉ መሬቶች ላይ መብት እንዳያጡ የይርጋ ገደቡን ማራዘም ትክክለኛ ነው ብለን ነው የምናምነው። የፓርቲያችን የማኒፌስቶ አካልም ባይሆን ማለት ነው። ከዛም ባለፈ ህጻናትና አካል ጉዳተኞችን እንዲሁም ሴቶችን መብት ያሳጣል የሚለው በፍጹም አይደለም። አዋጁን ተፎካካሪያችን ሙሉ በሙሉ ያነበቡት አይመስለኝም እንጂ የአዋጁ መግቢያና ወደ ኋላ ላይ ያሉ አንቀጾች የሚያመላክቱት አዋጁን በአዲስ መልክ ማውጣት ያስፈለገበት ልዩ ድጋፍ የሚሹ ህጻናትን፣ አረጋውያንን፣ አካል ጉዳተኞችንና በተለያየ መንገድ ድጋፍ የሚያስፈልጋቸው አካላት ከመሬት ይዞታ ተጠቃሚነት አንጻር ያላቸው መብት እንዳይገፈፍ ታሳቢ ያደረገ ነው የሚል ነው የሚያነሳው። ስለዚህ ከዚህ አንጻር ጊዜው መራዘሙ መብትን የሚጠይቁ ከውርስ አንጻር መብትን የሚጠይቁ ሰዎች በተሻለ ሁኔታ ተጠቃሚ የሚያደርጋቸው እንጂ በመራዘሙ የሚጎዳ የሚገፋ ወይም ደግሞ ማግኘት ከሚገባው የኢኮኖሚ ጥቅም የሚያጣ አካል ያለ አይመስለኝም ማለት ነው። ከዛ ባለፈ በመሬት ይዞታን በተመለከተ ግብር መክፈሉ በከብት በሚያመርተው ኢኮኖሚው በሚያመነጨው አጠቃላይ እንቅስቃሴ ውስጥ ግብር መክፈል አስፈላጊና ወሳኝ ነው ብለን ነው የምናምነው። ስለዚህ አርሶና አርብቶ አደሮቻችን በጣም ሚኒማል የሆነ ተመጣጣኝ የሆነ የመሬት አጠቃቀም ግብር ይከፍላሉ። ከዛም ባለፈ ደግሞ በተለያዩ ምርቶች በተመረተው ልክ ግብር መክፈል የትኛውም ሀገር ላይ የሚተገበር ነው። አጠቃላይ ኢኮኖሚያችን ከሚያመነጨው የምንሰበስበውን የግብር መጠን ካየን ከሰብ ሰሃራን አፍሪካ ወይም ደግሞ ከሰሃራ በታች ካሉ የአፍሪካ ሀገሮች እንኳን አንጻር በሚታይበት ጊዜ የጂዲፒው እና የታክሱ ምጣኔ በጣም ዝቅተኛ ደረጃ ያለ ነው ማለት ነው። ስለዚህ አርብቶ አደራችን የመንግስትን ግብር መክፈል እንደ ኩራት ነው የሚያየው፣ እንደ ይዞታ ማረጋገጫ መብቱ ነው የሚያየው። ግብርን መክፈል፣ ህግን ማክበር እንደ ኩራት ነው የሚያየው እንጂ ባመረተው ባለማውና በተጠቀመው ልክ እንዲሁም ደግሞ ባለው የመሬት ይዞታ ላይ ግብር ስለመክፈሉ እስካሁን በነበረን የአስተዳደር ሂደት እስካሁን በነበረን ከአርሶ አደሮቻችን ጋር ባለን የቅርብ ግንኙነትና የልማት ስራዎች ላይ እንደ ቅሬታ ሲነሳ አይተንም አስተውለንም አናቅም። ምናልባት ይሄን ያነሱት የተፎካካሪ የፖለቲካ ፓርቲ አመራር መንግስት ሲሆኑ ልማትን በምን ሊሰሩ ነው የሚለውን ጥያቄ ውስጥ ይከታል ማለት ነው። መሰረተ ልማትን ማስፋፋት የመሬት አስተዳደር ስርዓቱን ራሱ እርሳቸው በሚፈልጉትና በሚመኙት መልክ ለማዘመን ኢንቨስትመንት ያስፈልጋል፣ ወጪ ያስፈልጋል። የዚህ ወጪ መነሻ ደግሞ አጠቃላይ ኢኮኖሚው ከሚያመነጨው ተመጣጣኝ ተገቢና ፍትሐዊ የሆነ የግብር አከፋፈል ስርዓት መዘርጋት ስለሆነ ከግብር አኳያም ያላቸው አመለካከት ተገቢ ነው ብለን አናምንም። ይሄን ለማንሳት ነው። አመሰግናለሁ። መልካም። የፖለቲካ ፓርቲዎች እርስ በርስ የሚጠያየቁበትን ዙር በዚህ ያጠናቀናል። የመጨረሻውን ዙር የምናደርግ ይሆናል። አምስተኛው ዙር የሚሆነው የፖለቲካ ፓርቲዎች የመዝጊያ ንግግር የምታደርጉበት የምርጫ ምልክታችሁን የምታሳውቁበት ነው የሚሆነው። ብልጽግና ፓርቲ ነው የሚጀምረው። መቀጠል ይችላሉ። ውድ ኢትዮጵያውያን፣ በዛሬው መድረክ እንደታዘባችሁት የተፎካካሪዎች የመሬት እይታ ማህበራዊ እሴታችንን የማይረዳ የመሬትን የኢኮኖሚ ሚና የሚያዛባና መሬትን ለፖለቲካ መሳሪያነት አሳልፎ የሚሰጥ ግራ የተጋባ አቋም የለሽነት ነው። ይህም መሬትን የግጭትና የድህነት ምንጭ በማድረግ የህዝባችንን ብልጽግና ወደ ኋላ የሚጎትት ነው። በአንጻሩ የኢትዮጵያን የተፈጥሮ ሀብትና የመልማት ጸጋ በአግባቡ ለይቶ ሌት ተቀን የሚታትረው ፓርቲያችን ብልጽግና መሬት በፖለቲካ እሳቤው የሉዓላዊነት መገለጫ፣ በኢኮኖሚ ገጹ ቀዳሚ የምርት መሳሪያ፣
በማህበራዊና ባህላዊ እይታ የማንነትና የትውልድ ትስስር ምሰሶ ነው። ውድ ኢትዮጵያውያን ባለፉት ዓመታት ማነቆዎችን በመፍታትና የዲጂታል ይዞታን በማረጋገጥ መሬትን ለብድር ዋስትናና ለፋይናንስ ተደራሽነት በማዋል አርሶና አርብቶ አደሩን ሀብት እንዲያፈራ አድርገናል። ለልማት ሲነሳም ፍትሐዊ ተጠቃሚ አድርገነዋል። በተፋሰስ ጥበቃና በአረንጓዴ አሻራ የተጎዱ ተዳፋት መሬቶችን በማልማት ሀገራችንን በዓለም ደረጃ ተምሳሌት አድርገናል። ያላረጋገጡትን ፍላጎት ከመጫን ውጪ እንሰራለን የሚሉት ከሰራነው አንጻር በፓርቲያችን የሰራነውን በቁንጽል ነው። ውድ ኢትዮጵያውያን ካሳየነው ምርት አንጻር የሀገራችንን አርሶና አርብቶ አደሮች ፓርቲያችንን ለመምረጥ ታመነታላችሁ ብለን አንጠራጠርም። በካርዳችሁ ስትመርጡን የገጠር መሬታችንን ለሁሉም የአምራች ዘርፎች በመዋል የጀመርነውን የተቀናጀ መሬት አጠቃቀም እቅድ በሁሉም ደረጃ ውጤታማ እናደርጋለን። በዚህም አርሶና አርብቶ አደሩ ሳይፈናቀል በመሬቱ የአምራች ዘርፍ ባለቤትነትና በሽርክነት የሚሳተፍበት የኢንዱስትሪ ባለቤት እናደርጋለን። የገጠርና የከተማ መሬትን ልማት ትስስርን እናፋጥናለን። የመሬት ሽማና ግጭቶችን በማስወገድ የመሬት ኢኮኖሚያዊ ፋይዳ እናረጋግጣለን። ብዙሃነታችንን ባከበረ መልኩ የአርብቶ አደሩና የማህበረሰቦችን ባህላዊ ይዞታዎች ከመደበኛ ሕግ ጋር በማስማማት ሕጋዊ ዋስትና እንሰጣለን። የተጎዱና ተዳፋማ መሬቶችን በአፈር ጥበቃና በአረንጓዴ አሻራ መርሃ ግብራችን ለዘላቂ ልማት የመዋል ስራ እናጎላብታለን። የዲጂታል የመረጃ አስተዳደር በማዘመን አገልግሎትን እስከ ደጃፋችሁ እናመጣለን። መሬት ለአርሶና ለአርብቶ አደሩ የባንክ ደብተሩ በማድረግ የመጠቀም መብቱን ሙሉ በሙሉ እናረጋግጣለን። በሚሊዮኖች ለሚቆጠሩ የገጠር ወጣቶች፣ ሴቶች የመሬት አጠቃቀም ውጤታማ በማድረግ የስራ እድል በመፍጠር ተጠቃሚ እናደርጋለን። ውድ ኢትዮጵያውያን ብልጽግና መምረጥ መሬትን ወደ ሀብት መለወጥና አርሶና አርብቶ አደሩ ያለማፈናቀል ዋስትና መስጠት ነው። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የኢትዮጵያ የምግብ ሉዓላዊነት ምልክት ነው። ኢትዮጵያን ወደ ተምሳሌትነት ሀገር የሚያሸጋግረውን ብልጽግናን ምረጡ። አመሰግናለሁ። መልካም። ቀጣዩን የመዝጊያ ንግግር የሚያደርጉልን የወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። መቀጠል ይችላሉ። አመሰግናለሁ። ውድ የሀገራችን ህዝቦች በነበረው ስር የሰደደ የኢኮኖሚ መዋቅራዊ ችግር፣ የዜጎች በተለይም የወጣቶች ስራ አጥነት፣ የዲሞክራሲና የመልካም አስተዳደር ጥያቄዎች፣ የጋራ ሀገራዊ እሴት እጦት፣ የሀገረ መንግስት ድክመትና የስራ ተልእኮ አፈጻጸም መዳከም ችግሮች ጊዜው ከሚፈጥራቸው ፍላጎቶችና ፈታኝ ሁኔታዎች ጋር ተደማምረው ሀገራችንን ወዳልተረጋጋ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ እንዳያስገባ የህዝብ ፍላጎት የጊዜው ሁኔታ ሀገራዊ፣ አህጉራዊና ዓለም አቀፋዊ ነባራዊ ሁኔታን ያገናዘበ የልማት አቅጣጫን የሚከተልና የዲሞክራሲያዊ ስርዓት ቀጣይነት ባለው መልኩ ሊገነባ የሚችል ሀገራዊ ፓርቲ አስፈላጊ መሆኑ እሙን ነው። በመሆኑም ሀገራዊ አንድነትና የህዝባችን ደህንነት በጽኑ መሰረት ላይ በማኖር ሁሉም ዜጋ እኩል ሰርቶ የሚለወጥበት ለሌሎች ሀገራት ተምሳሌት የምትሆንና ለዘመናት ስናወራ የኖርነውን የምንኮራበት ታሪክ እውን በማድረግ ከጊዜው ጋር ተራማጅ አሰራሮችን በማሳደግ ሀገራችን ኢትዮጵያ ካደጉት ሀገራት ተርታ ለማሰለፍ የወሎ ህዝቦች ዲሞክራሲያዊ ፓርቲ ወዴፓን ይምረጡ። የምርጫ ምልክታችን ቁልፍ ነው። እስካሁን የቀረበውን የገጠር መሬት ይዞታ አስተዳደር ፕሮግራም ተጠቃሚ ለመሆን ውድ የሀገራዊ ህዝብ ሆይ ቁልፍን ምረጡ። ቁልፍ የችግሮች የኢኮኖሚያዊ፣ የፖለቲካዊ የብዙ አይነት ችግሮች መፍቻ ነውና ቁልፍን ይምረጡ። አመሰግናለሁ። እሺ፣ ቀጣዩን የመዝጊያ ንግግር የሚያቀርቡልን የኢትዮጵያ ብሔራዊ አንድነት ፓርቲ ተወካይ። አመሰግናለሁ። የተከበራችሁ ውድ የኢትዮጵያ ዜጎች የኢትዮጵያ ብሔራዊ አንድነትን ብትመርጡ ገጠር መሬት ይዞታ አስተዳደርና አጠቃቀምን ግልጽ በሆነ የመሬት ይዞታ መሬት ለገበሬው የአጠቃቀም መብት በማረጋገጥ የሊዝ ስርዓትን በማስፋፋትና የረጅም ጊዜ ኢንቨስትመንትን በማበረታት ዘላቂ የመሬት አጠቃቀም ስርዓትን የተራራማ አካባቢዎችን ለደን ልማት፣ ዝቅተኛ ቦታዎችን ለእርሻና ለግጦሽ በመመደብና የአፈር ለምነትን ለመጠበቅ የሰብል ሽክርክር፣ የተፈጥሮ ማዳበሪያና ውሃ አያያዝን ዘዴዎችን በመጠቀም የግጭት አፈታትና የክትትል ስርዓትን በመዘርጋት በገበሬውና በባለ ሀብቶች መካከል የሚነሱ የመሬት ክርክሮችን ለመፍታት የህዝብ ፍርድ ቤቶችን በማቋቋም የመሬት አጠቃቀምን ለመከታተል የሳተላይት ቴክኖሎጂና ማህበር ተሳትፎን በማድረግ ለገበሬው ድጋፍ ስርዓት በመዘርጋት የመሬት አጠቃቀም እቅድን በማውጣት የሚረዳ ቴክኒክ ድጋፍና ስልጠና በመስጠት ለአነስተኛ ገበሬዎች የብድርና የግብአት ተደራሽነት በማሻሻል ለገበሬው የገጠር መሬት ይዞታ አስተዳደር ህጋዊ ግልጽነት፣ ዘላቂ አጠቃቀም፣ ግጭት አፈታቱና የገበሬውን
አቅም በማጎልበት ትኩረት በመስጠት ምርታማነትን በማሳደግ የአካባቢን ጥበቃ በማድረግ በትጋት እንሰራለን ብለን እናምናለን። ኢበአፓን ምረጡ። ምልክታችን የልብ ቅርጽ ነው። ትዕግስት አሰፋ ነኝ። በአክብሮት ስላዳመጣችሁኝ አመሰግናለሁ። መልካም። የመጨረሻውን የፓርቲዎች የመዝጊያ ንግግር የሚያደርጉልን የጎጎት ለጉራጌ አንድነትና ፍትህ ፓርቲ ተወካይ መቀጠል ይችላሉ። አመሰግናለሁ። ውድ ኢትዮጵያውያን፣ ጎጎት የኢትዮጵያ ነባራዊ ሁኔታ ያገናዘበ የቅይጥ መሬት ይዞታ ስርዓት እንዲሰፍን ይሰራል። ተወዳዳሪ የመሬት ገበያ በመፍጠር ባለይዞታዎች፣ አልሚዎችና መንግስት ተጠቃሚ የሚሆኑበት ተወዳዳሪ የሆነ የመሬት ገበያ ስርዓት ይፈጥራል። አሁን ያለው የመሬት ፖሊሲ ዜጎች የመንግስት ጭሰኛ በማድረግ በነጻነት ላይ የተመሰረተ ዴሞክራሲያዊ ስርዓት እንዳይሰፍን እንቅፋት ፈጥሯል። ጥቃቃና የተበጣጠሰ ይዞታ በመፍጠር ዘመናዊ እርሻ ተግባራዊ በማድረግ ምርትና ምርታማነት ለማሳደግ እንቅፋት ሆኗል። ብልጽግና በግልጽ እንዳቀረበው በመሬት ፖሊሲ ዙሪያ ግልጽ አቋም የሌለው ብቻ ሳይሆን እውቀትና ልሂቅ ፈር የሆነ አቋም አራምዷል። በከተሞች መስፋፋትና ኢንቨስትመንት ስም በዝቅተኛ የካሳ ክፍያ እየተፈናቀለ ያለው አርሶ አደር ላይ እየደረሰ ያለው ማህበራዊ ኢኮኖሚያዊ ቀውስ በመድረክ ክዷል። ህጋዊ የመሬት ግብይት ባለመኖሩ በከተሞችና በከተሞች ዳርቻ እያደገ የመጣው አሳሳቢ የመሬት ወረራና መፈናቀል ባላየ ለማለፍ ሞክሯል። ጎጎት ውጤታማ የመሬት ገበያ በመፍጠር መሬት ይበልጥ ውጤታማ በሆነ መንገድ ለሚጠቀሙ አካላት በማመቻቸት ባለይዞታውም አልሚውም መንግስትም በጋራ ተጠቃሚ የሚሆኑበት ስርዓት ይፈጥራል። ህዝብን የመሬት ባለቤት በማድረግ የተሟላ የሀገር ባለቤት ያደርጋል። በመሆኑም ከሀገራችን የረጅም ዓመት ልምድ በመነሳት የተባበሩት መንግስታትና የአፍሪካ ህብረት የመሬት ስሪት መመሪያዎች የተከተለ የመሬት ባለቤትነት ይዞታና አስተዳደር ማሻሻያ ያደርጋል። የቅይጥ ይዞታ ባለቤትነት በመፍጠር ተወዳዳሪ የገበያ ስርዓት በመፍጠር ገለልተኛ የካሳ ትመና ተቋም በመፍጠር ዜጎች ያለአግባብ የሚፈናቀሉበት ያለ በቂ ካሳ የሚፈናቀሉበትን አሰራር ያስቀራል። በገጠር መሬት ይዞታ አስተዳደር እና አጠቃቀም አማራጭ ፖሊሲያችን መሬትን የልማት መሳሪያ በማድረግ ፍትሃዊና ዘላቂ ልማት ማረጋገጥ ላይ ያተኮረ ይሆናል። በዚህም በሀገር ደረጃ ምርትና ምርታማነትን እናሳድጋለን። ለልማት የሚውሉ የመሬት አቅርቦት እናሳድጋለን። ተወዳዳሪ የመሬት ገበያና የዋጋ ግምት ስርዓት እንፈጥራለን። በመሬት ዙሪያ የሚሰራ ብልሹ አሰራር በማስወገድ የይዞታ ደህንነት እናረጋግጣለን። አላግባብ መፈናቀልን እናስቆማለን። ዘላቂ የአካባቢ እንክብካቤን እናረጋግጣለን። ዜጎች ሰብአዊ መብታቸው እንዲከበር እናደርጋለን። ኢመደበኛ ግብይቶች የመሬት ግብይቶችን ወደ መደበኛ ስርዓት እናመጣለን። የገበሬዎችን የመጠቀም መብት እናረጋግጣለን። በመሬት ግጭት የሚነሱ የመሬት ግጭቶችን እንቀንሳለን። ጎጎትን ይምረጡ። ምልክታችን ምሰሶ ነው። አዲስ ትውልድ ብሩህ ተስፋ። አመሰግናለሁ። በጣም እናመሰግናለን ሁላችሁንም። እዚህ ሆናችሁ ተከታተሉን የቆያችሁ ታዳሚዎች፣ እንዲሁም በየቤታችሁ የምትመለከቱን እስካሁን ስናካሂድ የነበረው የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ ያዘጋጀውና የፖለቲካ ፓርቲዎች ፕሮግራሞቻቸውን እንዲሁም የፖሊሲ አማራጫቸውን መሰረት አድርገው የሚያደርጉትን ክርክር በዛሬው ዕለት በገጠር መሬት ይዞታ አስተዳደርና አጠቃቀም ላይ ያላቸውን አማራጭ ይዘው ቀርበው ክርክር ያደረኩበትን መድረክ ነው። የመድረክ በሌሎች ፕሮግራሞች የሚቀጥል ይሆናል። እዚህ ያላችሁ ታዳሚዎች የፖለቲካ ፓርቲዎቹ ላደረጉት ሰላማዊ ክርክር በአክብሮት ምስጋናችሁን እንድታቀርቡልን እንጠይቃለን።